እፎይ የመጨረሻውን የብልግናውን ቋንቋ ኢትዮጵያን ለመበተን ቀን ከሌሊት ከሚተጋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባለውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ብሎን ቁጭ አለ። መልካም ኡስታዝ ተድላ ሲናገር እንደሰማችሁት ከባድ ነገር የተናገርኩ አድርጎ እኔን ሲከሰኝ አይታችኋል። ወንድማችን ተድላ ተሳስተዋል። እኔ ከራሴ አይደለም የተናገርኩት። ይሄ መጽሐፍ እንደምትመለከተው ተፍሲር አልቁርጡቢ ይባላል። ቁርጡቢ እንግዲህ በእስልምና ትልቅ ሊቅ ወይንም ሙፈሲር ነው። ሰው ይሄ ሊቃችሁ ምን ይላል? 85ኛው ፔጅ ላይ በእስልምና 4 መዛብ አሉ። ከነዛ ውስጥ አንዱ አሻፊ ነው። የሻፊ መዛብ ደግሞ በኢትዮጵያ ውስጥ ብዛት ተቀባይነት ያለው ነው። ሻፊ መዛብ ወይንም አስተምሮ እንዴት ነው እሱ? It is not permitted to kill a Rimma because his life is respected, or a Muslim, or a captive, because he is someone else's property. ሻፊ ምን ይላል? ሙስሊም የሆነን የተከበረን የሙስሊም ንብረት የሆነን ወይ መግደል አይቻልም ይላል። If he is from the abode of war or Muslim fornicator, it is permitted to kill him and eat his flesh. ነገር ግን በጦር ሜዳ ላይ ከሆነ ወይንም ደግሞ ዘማዊ ዝሙት የሚሰራ ከሆነ እሱን መግደልና አርዶ መብላት ይቻላል ይላል። እኔ ይህንን ስናገር ከራሴ ሳይሆን ሙስሊም ያልሆነን ማለትም በጦር ሜዳ የተያዘን ወይንም ደግሞ ዘማዊ ከሆነ እሱን አርዶ መብላት ይቻላል ያልኩት እኔ አይደለሁም። ተጨማሪ ዘው ላይ ኢብን አረቢ ደግሞ እንደዚህ ይላል። What I consider to be sound is that a human being may only be eaten when it is absolutely certain that doing that will save a person's life. የሰው ስጋ ሊበላ የሚችለው አንደኛው ተርቦ ለምሳሌ ሙስሊም ተተራበ እንዳልነው ዘማዊ ከሆነ በተለያዩ ምክንያቶች ወይንም ደግሞ ወንጀለኛ ከሆነ ሙስሊም ያልሆነው በልቶ ሙስሊሙ ማለት ነው እሱ ራሱን ማዳን ይችላል ተተራበ ማለት ነው። እኔ አይደለም ከራሴ ያለም ያልኩት። ተጨማሪ አንድ መረጃ እዚሁ ቲክቶክ ላይ አንተ ዲዩቲ ያደረከው ኡስታዝ ከዚህ በፊት መብላት እንደሚቻል እኔም ብራብ ልበላ እንደምችል ኢንቫይት አድርጎኝ ያው ምላሽ የሰጠበትን አድምጠው። በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል ወይ ደግሞ የሆነ የሞተ ሰው ሊሆን ይችላል። ኦኬ ያን ስጋ ብትድንና ህይወትህን ማትረፍ ብትችልና ወደ ሰፈር ብትገባ የትኛው ይሻልሃል የሚል ጥያቄ ነበር እንጂ በቁሙ የሚሄድን ሰው አርደህ የሚል ጥያቄ አልጠየቅኩም። ግን ለማውጭ ይሄ ነገር ፈትዋ ሲሰጡ ከምን አንጻር ነው የሰው ስጋ መብላት ይቻላል እንኳን እሱ ለራሱ እንደማስረጃ መጣ። ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደማስረጃ ሁጃ ጋር መጣ ይወገናችን ማለት ነው። እንደው ልጠይቅ አንተ በረሃ ላይ ሆነ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልካህል አንተ በጣም ረቡሃል፣ ደክሞሃል። አጠገቤ የሰው ስጋ አገኘ ትሞታለህ ወይስ የሰው ስጋ ትበላለህ? መልሱን አንተ ተውኩት። እንግዲህ ወንድማችን ተድላ እንደሰማኸው ነው። የኛው ኡስታዝ ሲናገር እንደሰማው ከተራበ መብላት ይቻላል ሲል ሰምተዋል። ሰው ከራሴ ያወራሁት ሳይሆን መጽሐፍቶቻችሁ ላይ ብዙ ቦታ ላይ ያለ ነው። ነገር ግን በእኛ ሃይማኖት ላይ የሚቀጥፉ የእናንተ ሙስሊሞች ኡስታዞች ንጽጽር የሚሰሩ እንዳሉ ተመልከት። ገዳማውያን የሚበሉት ካካ ነው እያሉ እንደዚህ ይቀጥፋሉ። አንድ አይደለም እጅግ ብዙዎች በዘመቻ በውሸት ያቸው እንደዚህ የሚቀጥፉ ናቸው፣ እንደዚህ የሚዋሹ ናቸው። ቪዲዮ ሰርቼበታለሁ። ይበልጥ ጠንከር አድርገህ ትሰራበታለህ ብዬ ተስፋ አደርጋለሁ። ነገር ግን በዚህ ጉዳይ ላይ ሰው እንትን በማለት ላይ እሱ ላይ ጥያቄ ካለ ገስት ላይ መተህ ጠይቀኝ ትችላለህ። እኔ ፍሪ ነኝ። ከራሴ አንዳች አላወራም። ያወራሁት ነገር ኮንፈርት ካልሰጠ ውሸት መስሎ ከታየ መተህ መረጃ ልጠይቀኝ ትችላለህ ማለት ነው። ሜቢ ጤናማ አይምሮ ያለህ መስሎ ስለታየኝ ነው ይሄ ምላሽ የሰጠው። ጤናማ አይምሮ ያለህ መስሎ ስለታየኝ ማለትም ማገናዘብ ማረዳት ስለምትችል ከራሴ ያላወራው አስተምሮቱን ነው ሪቪል ያደረኩት። የእናንተዎቹ ግን ያው እንደዚህ ይዋሻሉ። በሌለ ገዳም ውስጥ የሚበሉት ካካ ነው እያሉ ማለት ነው። እኛ የተጻፈ ነው ያነበብነው። ሰይጣን እውነት ነው ይዘዋወራል በደም ስራችን። ድንጋይ የጠቆረው
በፊት ነጭ ከወተትም በላይ ነበረ የእናንተን ኃጢአት ተሸክሞ ነው። በአዳም ልጆች ኃጢአት የሚለውን ሀዲስ ክፈትልኝ። ጥቁሩ ድንጋይ ከገሃነም ነው የወረደው። and it was more white than milk እሱን ስንነካው እሱን ስንሰማው ኃጢአታችን ይወገዳል እሚል ብሎ ያስተማረ አንድ ነብይ ከሙሐመድ በስተቀር የለም። ይሄ ድንጋይ አምልኮ ነው። አሁን አጋንንቱ which is ሰይጣን ሁላችንም በደማችን ውስጥ አለ አላችሁ። በደማችሁ ውስጥ ካለ ለብቻው ሆኖ እዛ መሆን የለበትም። አሁን ስለዚህ የአላህን ስም ሲጠራ አጋንንቶች ደረብረው ሆነው ወደሱ ይቀርባሉ። አዩኒ ድንጋዩ የጠቆረው አንደኛ ቅድም ባየነው ሐዲስ ላይ ድንጋዩ የጠቆረው በፊት ነጭ ከወተትም በላይ ነበረ የእናንተን ኃጢአት ተሸክሞ ነው። በአዳም ልጆች ኃጢአት የሚለውን ሐዲስ ክፈትልኝ። በአዳም ልጆች ኃጢአት ምክንያት የአዳም ልጆች ኃጢአት ስለበዛ ነው የጠቆረው። ኖ አይደለም። በአዳም ልጆች ኃጢአት ምክንያት ጠቆረ የሚለው እንደዚህ ይላል። The messenger of Allah said, the black stone descended from the paradise. ያለ መልእክተኛ እንደዚህ አለ፣ ጥቁሩ ድንጋይ ከገሃነም ነው የወረደው። and it was more white than milk ከወተትም ነጭ ነበር አለ። then it was blanched by the sins of the children of Adam የጠቆረው በአዳም ልጆች ኃጢአት ምክንያት ነው። ኦኬ አዳም ልጆች ደግሞ ከገሃነም አይደለም የወጣው። ጥቁሩን ድንጋይ አጥቁሮታል አይደለ? አዎ አጥቁሮታል። በፊት ነጭ ነበር አይደለ? አዎ ነጭ ነው። ደግሞ ከጀሃነም ነው የወጣው ብለሃል። ከገሃነም አይደለም የወጣው ከገነት ነው የወጣው። ከገነት አዎ፣ ከጀሃነም ነው እንዳልኩት። አዎ እንደዛ ነው ያልከው። ኦኬ ሶሪ። ስለዚህ ያ ከገነት ሲመጣ ነጭ የነበረው ጥቁሩ ድንጋይ የጠቆረው የአዳም ልጆችን ኃጢአት ነው ያጠቆረው አይደለ? አዎ። ስለዚህ እንዲጠቁር ምክንያት ያደረገው ኃጢአቱ ከሆነ ኃጢአቱ ጥቁሩ ድንጋይ ላይ አለ የለም? እሱን አላውቅም። እሺ እናንተ ስነኩት የእናንተን ኃጢአት ጥቁሩ ድንጋይ ይሸከማል አይሸከምም? ማለትም እሱ እየጠቆረ እናንተ ንጹህ እየሆናችሁ ትመጣላችሁ አመጡም? ላ እንደዚህ የሚል የለም። እኛ ኃጢአታችንን ለአላህ ከተማጸና ይለቅልናል። የኛ ኃጢአታችን የሚምርልን አንዱ አምላክ ብቻ ነው፣ ድንጋይ አይደለም። አዩኒ ለምን ወደ ሌላ እንገባለን? አላወራንም እኮ ስለሱ። ምክንያቱም ጥቁሩን ድንጋይ መንካት ኃጢአትን ይቅር ይላል ከተባለ፣ 7 ጊዜ መዞር ከኃጢአትም ይደመስሳል ከተባለ፣ የሚጠቁረው ደግሞ በእናንተ ኃጢአት ምክንያት ነው ከተባለ በፊት ነጭ ከነበረ፣ ስለዚህ የኛ ኃጢአት እሱን እያጠቆረው ከሄደ እኔን እያነጻኝ እኔ ንጹህ እየሆንኩ ከሄድኩኝ፣ ስለዚህ የኔን ኃጢአት እየተሸከመ ነው። ሊትራሊ ምንም እኮ ግልጽ ነው። ኦኬ ካላስ ይህንን ጉዳይ እርሳውና አሁን የጥያቄ ልጠይቅ። በክርስትና ጉዳይ ወደ ሌላ ሊሄድ ነው ማለት ነው። ለማውጣት ፈልጊያለሁ። የነም ትንሽ ቆይ ጠይቂያለሽ። እዚህ ጋር እኔ አንድ ነገር ልጨምርና ጥያቄ ነበረኝ። በትህትና ተመለስኩ። የሚገርመው አሁን እንግዲህ ይሄ ነው እስልምና የነቢያት ሃይማኖት ነው ተብሎ ከዛ በኋላ የሚሰበከው ማለት ነው። ድንጋይ ኃጢአታችሁን ይሸከማል። በድንጋይ የእናንተ ኃጢአት ድንጋይ በመሳም ሉክ ድንጋይ በመሳም ድንጋይ የእኛን ኃጢአት ተነጋገርንበት እስካሁን ችግር የለው። ሉክ እንግዲህ ክርስቶስ ኢየሱስ ለኃጢአታችን ቤዛ ሆነ ብለን እኛ እናምናለን። ሙስሊሞች ምንድን ነው አይ የክርስቶስን ቤዛነት አልፈልግም እኔ የሚሻለኝ ድንጋይ ነው፣ ድንጋዩን ስስመው ኃጢአቴ ይወገዳል ነው። እንግዲህ ይሄ የነቢያት አስተምሮ ነው ብለው ሙስሊሞች ይከተላሉ ማለት ነው። አሁን እንደዚህ ያደረገ ነቢይ፣ እንደዚህ ብሎ ያስተማረ ነቢይ ከሙሐመድ ውጭ አንድም የለም። በአይምሯችሁ ልትይዙት የሚገባው ማለት ነው። የትኛውም ሕያው እግዚአብሔር የላከው ሕያው አምላክ የላከው ነቢይ፣ ቀደምት ነቢያቶች ማለት ነው፣ የትኛውም ይህንን አስተምሮ ያስተማረ ከሙሐመድ ውጭ አንድም የለም። ጥቁር ድንጋይ የሚባል ነበረ፣ እሱ ከወተት በላይ ነጭ ነበረ፣ ከጀነት ወረደ። ከዛ በኋላ ሰዎች ሲነኩት፣ ፔሬዳቸውን ሲቀቡት ጠቆረ። ለኃጢአታችን እሱን ስንነካው እሱን ስንሰማው ኃጢአታችን ይወገዳል እሚል ብሎ ያስተማረ አንድ ነቢይ ከሙሐመድ በስተቀር የለም። ይሄ ድንጋይ አምልኮ ነው። ድንጋይን ስነካ ድንጋይ ስስም ኃጢአቴ ይወገድልኛል። አንዴ ቆይ አዩ አንዴ ድንጋይ ስስም ኃጢአቴ ይወገድልኛል ብለሽ የምታምኚ ከሆነ ብሎ የሚያምን ከሆነ ይሄ ከድንጋይ አምልኮ ምንም የተለየ አይደለም። ምክንያቱም ቀደምት ቁረይሾች ድንጋይ ያመልኩ ነበር፣ ድንጋይ ደግሞ ይሽከረከሩ ነበር። ያንን ሙሐመድ ወሰደና ካዕባን ይሽከረከራሉ፣ ድንጋይ ይስማሉ። ኤግዛክትሊ የቀደምት ጣዖት አምላኪያንን ኮፒ ያደረገ ማለት ነው። አሁን ሌላው ስለ 7 ጊዜ መዞርን
ሜቢ አዘጋጀውና 7 ጊዜ መዞርን ከጣዖት አምላኪያን እንደወሰደው ጃለሌን የሚያስቀምጠዋል። አይ ቲንክ በቀራ 158 ላይ ያለውን ሲፈስር ይመስለኛል። መዝሙረ ያሬድና ቃል ካላችሁ ድምፅ አሰሙ። ካባውን 7 ጊዜ የሚዞሩት ጣዖት አይደለም። ካባውን 7 ጊዜ የዞሩት ጣዖት አምልኮነት አይደለም። ያኔ የሚዞሩት ካባውን የሚዞሩት ከአላህ ጋር ጥሪ እያደረጉ ወንጀላቸውን እንዲምርላቸው ካባውን 7 ጊዜ የሚዞሩት ነው እንጂ ጣዖት አምልኮነት አይደለም። አትሸወዱ። ሙስሊም ጣዖት አያመልክም። ከአላህ ውጪም ሌላ አምላክ አያመልክም። አስቀድሞ ያንን አላህ እኮ ጣዖት አምላኪዎች እኮ ነበር የሚያመልኩት። ሙሐመድ እነሱ አጠፋቸው የተላከው እፎይ ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነው የተላከው። አደረቡ ጣዖት አምላኪዎቹ እኮ አላህን እያሉ እኮ ያመልኩ ነበረ። ግን እነሱ አላትና መናትን ነብያችን ሰለላሁ ዐለይሂ ወሰለም ለምን ተላኩ ታውቃለህ? አዳምጪ። ኢንሻአላህ የሚባለው በጣዖት አምላኪያኖቹም ይመለካል እኮ። አላህ ማለት ዝም ብለው አምላክ ነው ብለው ስለሚያምኑ ትልቅ አላህ የሚባል አለ። እንደገና ደግሞ አላት መናትና ሉዛ የሚባሉ አሉ። ለዛ ደግሞ ያንን ድንጋይ እየዞሩ 7 ጊዜ እየተሽከረከሩ 7 ጊዜ ከዞርን ይሄ ድንጋይ ያቃርበናል ብለው ያመልካሉ። ይህን ቁርአንሽ ላይም ሰጥሻለሁ። ሱራ 34 44 ላይ ይመስለኛል። ቼክ ታደርግልኛለህ ክርስቲያን? አንዴ ቁርአኑን ቼክ አድርገውና አንዴ እንመለሳለን። እዚኛው ላይ 7 ጊዜ የሚዞሩት ላይ ሱራ 34 44 አይ ቲንክ ያቃርበናል ብለው ስለሚያምኑ ጣዖት አምላኪያኖቹም እንትን ያደርጉን ነበረ። ይሄ ሰፋና መርዋ አሁን የከፈተው ኦኬ እንትን አልኩ። ሶሪ ግን እሺ ታልከኝ አንዴ ይቅርታ 34 44 አይ ቲንክ 34 ኦኬ አዝቅ አድርገው የሚያጠኗቸው ኖ ከፍ አድርግ እሱ ነው የሚያጠኗቸው የሆኑ መጽሐፍቶችንም ምንም አልሰጠናቸውም። ከአንተ በፊትም አስፈራ ኦኬ ስንት ነው ያልኩ ነበር? ቆይ 34 44 ነው ያልከኝ። ያን ላውጣልህ። ቆይ ያኛው ሱራ 39 3 ነው። ኦኬ ሱራ 3 ንቁም። ኦኬ ጥሩ ሃይማኖት የአላህ ብቻ ነው። እነዚያ ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቃረብን እንዲያቃርቡን እንጂ ሌላ አንገዛቸውም ይላሉ። ለምንድነው እሱ እነኛን የያዙት ነበረ? አላት መናት አሉዛ ወይንም ደግሞ ድንጋዩን የሚከተሉት ምንድነው? ወደ አላህ ያቃርበናል ብለው ነው የሚያምኑት። ወደ አላህ አቃራቢ ናቸው ብለው ነው የሚያምኑት። ስለዚህ እነኛዎቹ ኦልሬዲ ድንጋዩን 7 ጊዜ ሲዞሩ ወደ አላህ ያቀርበናል ብለው ነው። ጀስት እናንተ እንደምታደርጉት አሁን ማለት ነው። አሁን ወደዛ ሄድና 7 ጊዜ መዞር ራሱ ከጣዖት አምላኪያን እንደተወሰደ በቀራ 158ን አስቀድሞ ጣዖት አምላኪዎቹ የሚዞሩትን እንዴት እንዞራለን? እነሱ ድንጋይ ይዞራሉ። ድንጋይ 7 ጊዜ እንትን ይላሉ። ሰፋና መርዋ ላይ እየሄዱ ይሽከረከራሉ። አንሽከረከርም እኛ ሙስሊም ሆነን እንዴት የጣዖት አምላኪዎቹን እናደርጋለን ብለው ጠብ ሲመጣ ችግር የለውም በሰፋና መርዋም ዙሩ 7 ጊዜም ተሽከርከሩ ስፋይን የጣዖት አምላኪዎቹን ማድረግ ይቻላል የሚል ነው። የምታወጣልኝ ጥቅሶች በአረብኛ አውጣልኝ። ጥቅሶችን በአረብኛ አውጣልኝ። ቁርአን ሰፋ ወልመርዋ የሚዞረው ወይ ካባ የሚዞረው ምን ሸዓኢር ያኒ ከኢስላም ህግጋቶች ነው። እዛ ጋር ግን የሚሉት አላህን ያምኑ ነበር የድሮ ሙስሊሞች። ሙሐመድ የእስልምና ህግጋት ብሎ ያመጣው የጣዖት አምልኮ ስርዓት ነው እያልንሽ ነው። አሁን በጣም የሚገርመው ነገር ግን መጀመሪያ የቁርአን አንቀጹን ላንብብላችሁ። ልክ በደንብ አዳም አረበኛውን በደንብ እንትን በለው። ይሁን አረበኛ አድርግላት አንብበው። በደንብ ታነቢያለሽ? አንብቢ። ይኸው እዚህ ጋር የሚለው የሸዓኢር ማለት ምን ማለት ነው? ህግጋት ነው። ያኔ ሰፋ ወልመርዋም ህግ ነው ህግ አይደለም ማለት ነው ክርክራችን። ሳይሆን ፕሊስ አትደራረቡ። ሳይሆን አንብቡት። እሺ በቃ ላንብብላችሁ አንዴ። ሰፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው ይላል። አሁን እነዚህ የአላህ ምልክቶች ናቸው፣ ሰፋና መርዋ ማለት ነው። ሰፋና መርዋ ግን ምንድን ነው የሚለውን ባክግራውንድ ሂስትሪውን አሳያችኋለሁ። ሰፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው። እነዚህን ኮረብቶች መሽከርከር
ግዴታ ነው ማለት ነው። ለምን? የአላህ ምልክቶች ስለሆኑ። ቤቱን ወይም ከአባን በሐጅ ወይም በኡምራ ስራ የጎበኘ ሰው በሁለቱ መካከል በመመላለሱ በእርሱ ላይ ኃጢአት የለበትም ብሎ ይናገራል። ስለዚህ እነዚህን መሽከርከር ምንድነው ማለት ነው? እንደ እስልምና ግዴታ ነው። እነዚህ ሳፋና መርዋ የሚባሉ ሁለቱ ኮረብቶችን ማለት ነው። ይሄ ደግሞ ማን ያደርጉት ነበር? ተፍሲር አልጀለላይን ምን ብሎ ይናገራል? አንዴ አድምጡኝ። ሉክ he would not do be at a fault, it would not be sin if circumambulation has been assimilated between the 7 times. This verse was revealed when the Muslim were averse to the circumambulation because the pagan Arabs used to circumambulate them, and there was an idol atop each mountain which they used to stroke. ይሄንን ሳፋና መርዋን እስልምና ከመጣ በኋላ መሽከርከር አልፈለጉም፣ ተጸየፉ። ለምን? ከዛ በፊት የነበሩ ጣዖት አምላኪዎች እነዚህን ሁለቱን ኮረብቶች ይሽከረከሯቸው ነበር። በኮረብታው ጫፍ ላይም ጣዖት ነበረ፣ እነሱን በድንጋይ ይወረውሯቸው ነበር ይላል። ስለዚህ 7 ጊዜ እነዛን መሽከርከር እንደፈቀደ ወይም ደግሞ ማድረግ እንዳለባቸው መሐመድ ተናገረ ማለት ነው። መጀመሪያ እነማን ነበሩ የሚያደርጉት? የፓጋን አረቦች ነበሩ የሚያደርጉት። በላዩ ላይም ጣዖት ነበረ። ሙስሊም ከዛ በፊት የነበሩ ጣዖት አምላኪያን እየወረወሩ ድንጋይ ይመቱ ነበረ። ለምንድን ነው የሚመቱት ከተባለ ላሳያችሁ። ሎክ ምን ይላል? አልሻቢ እንደተናገረው ኢሳፍ የተባለ ጣዖት ወዝ ኦን አሳፋ ሳፋ ኮረብታ ላይ ነበረ። ኢሳፍ የተባለ ጣዖት ኋይል ናኢላ አን ኦልድ ዋን ወዝ ኦን ማርዋ ናኢላ የተባለች ጣዖት ደግሞ በማርዋ ኮረብታ ላይ ነበሩ። ኤንድ ዘ ዩዝድ ቱ ተች ኦር ኪስ ዘም ጣዖት አምላኪዎቹ እነዛን አስቀድመው ይነኳቸው ይስሟቸው ነበረ። ስለዚህ ሙሐመድ ከመጣ በኋላ የሙሐመድ ሰሃቦች ያንን ነገር ማድረግ አስጠላቸው። ሙሐመድ ደግሞ ለምን ያስጠላቸዋል? መቀጠል አለባችሁ። ይሄ ከአላህ የመጣ ምንድነው? ምልክት ነው። እነዚህ ጣዖቶች የአላህ ምልክት ናቸው አሉ። በእነዚህ በሁለቱ ተራሮች ላይ ምን እንደነበር ላሳያችሁ። In the pre-Islamic period, the devil used to emit noise at night between Asafa and Marwa. ከእስልምና በፊት በነበረው ጊዜ በጣዖት አምላኪያን ጊዜ ማለት ነው፣ ሰይጣን በእነዚህ በሁለቱ ኮረብቶች ሆኖ እጅግ በጣም አስቀያሚ ድምፅ ያወጣ ነበር። ሌሎች የታሪክ መጽሐፍቶች ላይ ደግሞ የሲራ መጽሐፍቶች ላይ ማለት ነው ሙዚቃ ይዘፍን ነበር ይላሉ። ከዛ በኋላ ሙሐመድ ይሄንን ኖ እንዳታቆሙ በዚህ መሽከርከር እነዚህን በሙሉ ስለሚያውቁ የሙሐመድ ሰሃቦች ይሄን ነገር ተጸየፉት። ሲጸየፉት ሙሐመድ ምን አላቸው? አይ ሳፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው። ቤቱን ወይም ካዕባን በኡምራ በጎበኛችሁ ጊዜ እሱንም መዞር አለባችሁ የሚል መገለጥ አመጣ ማለት ነው። ችግር የለውም ጣዖት አምልኮን አስቀጥሉት ብሎ ተናገረ። እዚህ ጋር ጥያቄ አለ። ስታስረዳ ራሱ ተሳስተሃል። እዛ ጋር ለምንድን ነው ሰፋና መርዋ ሙስሊሞች ሐጅ በሚያደርጉበት ሰዓት የሚሮጡት? መነሻው ምን ነበር? እዛ ጋር ሸይጣንስ የሚጮህ የነበረው ምን ሲደረግ ነበር? ይህንን አላብራራኸውም ነበር። ቢዛፍ ነው ይስፈን ይጨፍር፣ ግን ለምን ነበር የሚጨፍረው? ማን ላይ ነበር የሚጨፍረው? ይሄስ ድንጋይ ለምንድን ነው የሚወረወረው? አሁን ለምን ቀጠለ? ተረት ነው ድንጋይ የሚወረው። እነኛዎቹ አሁን ያነበብከው በጣም ተረት ነው። ትክክለኛው ሪል የሆነውን ነገር ለምን አታነበው? ያውልሽ አሁን ድንጋይ የምትወረውሩትም እንትና ሮጣ ነበረ፣ አጋር ሮጣ ነበር፣ ሴጣን ልንመታ ነው ምናምን የሚለው ተረት ነው። ጣዖት አምላኪዎቹ ሴጣን ይጮሃል። እዛ ላይ ቁርጡቢን ክፈትልኛ እንዴ ተፍሲር ቁርጡቢ 671 ተፍሲር ቁርጡቢ ሙዚቃ ሲጫወት ለሊቱ ሚሉ እንደሚያድር ሴጣኑ ያስቀምጠዋል። እነኛ አናቱ ላይ እንትናቸው ስላለ ድንጋይ ይወረውሩ ነበር። ስታወጣልኝ በአረብኛ አድርግልኝ፣ እኔ አረብኛውን አነባዋለሁ። በአረብኛ አድርግልኝ ስታወጣልኝ ጎግል ላይ ያወረዳችሁት በሙሉ ውሸት ነው። ያላ አረብኛ ክፈትልኝ። ቁርጡቢን አንዴ ክፈተው። ሙዚቃ ለሊቱ ሙሉ ሲጫወትባቸው ነበር የሚያድረው ተራራው ላይ። ከዛስ እነኛዎቹ ድንጋይ የወረወሩ እንትን ይሉ ነበር ጣዖት አምላኪዎቹ። መሐመድ መጣና ግን ከዛ በኋላ እናንተ አስቀጥላችሁት አሁን ሴጣንን አገኘን እያላችሁ ከጣዖታውያን የወሰዳችሁትን ድንጋይ ትወረውራላችሁ።
አስቀድሞ የሚያደርጉት የነበሩት ማን ናቸው? ጣዖት አምላኪዎቹ። አረብኛውን አድርግላት ቁርጡቢ 671 ኢብራሂም ወይ አብርሃም ልጁ ለጌታው ሊሰዋ መሆኑን ታምናለህ? ሊሰዋ እንደነበር ታምናለህ? ነው። ኦኬ አንተ ታምናለህ? ሙሐመድ የእስልምና መጀመሪያ ነኝ ሲል ምን እያለ ነው? የሙስሊሙ የመጀመሪያ ነኝ ሲል ምን ማለት ነው? እስልምና የጀመረው ሙሐመድ ነው አይደለም? እስልምና መጀመሪያም ነበር፣ አሁንም አለ፣ ይኖራል። እኔ ሙስሊሞች መጀመሪያ ነኝ እያለ እኮ ነው። ካዳ ቁርአን ውስጥ ያለበት ቦታ የት ነው? አሳየን። ኦኬ ሱራ 6 163 ላይ ቼክ አድርግልኝ ክርስቲያን። ወደዚህኛው እንመለሳለን። ጣልቃ ስለገባችብኝ ነው። ጣልቃ የገባሁበት ያነበብከው ነገር በጣም በተሳሳተ መልኩ እያስረዳ ስለነበር ነው። እዛ ጋር ኢብራሂም ነበር እየወረወረ የነበረ ሸይጣን ሊያሳትፈው ሲመጣ፣ ሰፋ ወልመርዋ ደግሞ የኢብራሂም ሚስት ተርባ ተጠምታ ጥሏት ሲሄድ በጭንቀት እየሮጠችው የነበር ያንን ለማሰብ እዛ ጋር ሌላ ምንም ጣዖት አምልኮት የለም። አንድ አዳምጪ። ለእርሱ ተጋሪ የሌለው በዚህም በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ ይላል። ምን እያለ ነው? አልተሰማኝም። እኔም የሙስሊሞች መጀመሪያ ነኝ በል ይላል። ይኸው ምን እያለ ነው? ማን ያለው እንደዚያ? አላህ ሙሐመድን። አላህ ሙሐመድን አለው። ማስረጃ ስጠኝ። ይኸው ቁርአንሽ ላይ ኦኬ አረብያውን አስፈልኝ እኔ ያነባዋለሁ። የማስረጃ ቦታ ኦኬ የዚህ የፊት ለፊቱ ነው። ከአማርኛ ጠገብ ያለ ቁል አገየር አላህ አብጋ ረብ ወሁወ ከላይ ያለው ላ ሸሪከ ለሁ ወቢዛሊከ አሙቱ ወአነ አወሉ ሙስሊሚን ይላ ኦኬ አው የሚለው እንደዛ ነው። ላ ሸሪከ ለከ ለሁ وبذلك أمرت وأن أولو مسلمين على ምንድን ነው የሚለው በአማርኛው ደግሞ ለእርሱ ተጋሪ የለውም በዚህም በማጥራት ታዘዝኩ እኔም የሙስሊሞች መጀመሪያ ነኝ በል። የሙስሊሞች ስንተኛ ነው መሐመድ የሚለው ስም የታለሽ? ሙሐመድ ነብያችን ሰለላሁ ዐለይሂ ወሰለም በነገራችን ላይ ከነብያቶች በሙሉ የመጨረሻ ነብይ ናቸው። ይሄንን ነው። እኔ ልግባ ከዛ ቆይ የአላህ ቀጥይ። ያው ቆይ አንዴ የአላህ ቀጥይ። ይሄንን ያመጣሁት ለአንቺ ነው። ኦኬ ለእኔ ነው ያመጣህልኝ? ያ ኦኬ እዚህ ጋር ቁርአን ሲፈሰር የቁርአን ተፍሲር ኡስታዞች ናቸው አንተን ሊያስረዱህ የሚችሉት እዚህ ጋር ምን ለመባል እንደተፈለገበት። ግን እኛ ምናምነው ሙስሊም መጀመሪያም ነበር ከአደም ጀምሮ እስካሁን ሲጀመር ሙሐመድ አይደለም ያለው። ሱሱ ሙሐመድ አይደለም ያለው። ቁርአን የወረደው ሙሐመድ ላይ አይደለም ሆነና በልብሉት ነው ያለው። ካላወቃችሁ ምክንያቱም ከህዝባቸው አንጻር ነው እንደዛ የተባለው። ለረሱል ሰለላሁ ዐለይሂ ወሰለም ነው፣ ግን በነበሩበት ከህዝባቸው አንጻር የመጀመሪያ ነው። ከህዝባቸው አንጻር ስትይ አንቺ ትሻለሽ። ኤኒዌይስ ከህዝባቸው አንጻር ስትይ አሁን አንቺ ግቢና ስምሽን ቀይረሽ ነው አይደለ? ንጽጽር ላይ ምሳሌ ነበርሽ። ኤኒዌይስ ከህዝባቸው አንጻር ሲባል ምን ማለት ነው? እኔ ጥያቄ ለመጠየቅ ነው የገባሁት። ልጆቹ ሲደናገሩ ስላየኋቸው ለእነሱ ላስታውሳቸው ብዬ ነው። ያ ገብቶኛል። ከተላኩበት ከህዝባቸው አንጻር በቁረይሽ ይህን ምላሽ እሷ እንድመልሰው ነው ፈልገው። ትስማሚያለሽ? ያለ ባለቤቶች ይመልሱልህ ወንድሜ። ኦኬ ኤኒዌይስ መልካም። ስለዚህ እሷ ያለችው ከሆነ አንዴ ማይክሽን አንሺው እናታችን። ከህዝባቸው አንጻር ስትይ ምን እያልሽ ነው? ከአረቦቹ ነው ወደ ሳልፈልግ ወደ ክርክር ታስገባኝ ነው። እኔ መከራከር ገብቶሃል። ግን በሰዓቱ የነበሩት ጣዖት አምላኪያኖች ስለነበሩ ከነሱ አንጻር የመጀመሪያ ሙስሊም ነኝ ብሏቸዋል። እነ ነቢዩላህ ሙሳም እንደዛም ብለዋል። የመጀመሪያ ሙስሊም ነን ብለዋል እነ ሙሳ። ቁርአን ላይ አለ እንደዚህ። ችግር የለውም። እሺ አንዴ እንመጣበታለን ወደዛ።
ስለዚህ ሙሐመድ ለአረቦቹ የመጀመሪያ ነው አይደለ? ወደ ክርክር ታስገባኝ ነው? አልገባኝም። እሺ ታውኩሽ፣ በቃ ታውኩሽ። እሺ ያላ አሁን አረብ ሀገር ላይ ከሙሐመድ ውጭ የተላከ ነብይ አለ? አረብ ሀገር ላይ ምንድን ነው ያልከኝ? ወደ አረብ ሀገር ለአረቦች ከሙሐመድ ውጭ የተላከ ነብይ አለ ወይ? እስማኤል የነቢ ሰለላሁ ዐለይሂ ወሰለም ዝርያ ነው እያለ ስለዚህ ከቁርአንሽ ጋር ይጋጫል ማለት ነው። ሱራ 34 ወደ 44 ዝርያውን ነው የምነግርህ። ለአረቦች አላልኩም ዝርያ። እሱንም የእውቀት ባለቤቶችን ጠይቅ። መጀመሪያም ጥያቄ ጠይቀህ ነው የገባው። ዝርያውን አልጠየኩሽም። ወደ አረቦች የተላከ ነብይ አለ ወይ? ምክንያቱም ቁርአንሽ እንደዚህ ይላል፣ የሚያጠኗቸው የሆኑ መጽሐፍቶችንም ምንም አልሰጠናቸውም። ለማ ለአረቦቹ ማለት ነው። ምንም መጽሐፍት አልተሰጣቸውም። ከአንተ በፊትም አስፈራሪ ነብይን ወደ እነርሱ አላክንም። ነብይ አልተላከም። ኢብራሂም ነብይ ነው አይደለም? እህታችን ያላ ነብይ ነው። እስማኤል ነብይ ነው አይደለም? እንዳንቺ ነብይ ነው። ስለዚህ አልተላከም ነብይ ወደዛ እያለው ነው። ከአንተ በፊት ምንም ነብይ አላክንም መጽሐፍትንም አላክንም እያለው ነው። አንቺ ደግሞ ቅድም አልሽም ሰፋና መርዋ አብርሃም እዛ ልጁን ይዞ ሄዶ ምናምን እያልሽን ነው። ሰፋና መርዋ የሚገኘው አረብ ነው አይደለ? መካ ነው የሚገኘው አይደል? አዎ። ስለዚህ አልተላከም እያለሽ ነው። ሪካውንስ እንትን ማድረግ ትችላለሽ፣ ማስማማት ትችላለሽ። እሱን የእውቀት ባለቤቶች ያስማሙልክ። ከእውቀት ባለቤቶች ትጠይቃቸውና በደንብ ያስረዱሃል። በደንብ ያስረዱሃል። ቀደም መልሰውና ክርስቲያን እንትኑ ላይ እህታችን ከስራ አዩኒ ምን ብላ ነበር? 7 ጊዜ መዞር አይደለም እንትን ቁርጡቢ ላይ ዴብል ካናቶ እኔ ልወጣ ነው። ጥያቄ ልጠይቅክና ልውጣ። ኦኬ ትቀጥያለሽ። እኛውን ቀጥያኔ መጀመሪያ ጥያቄ አረብኛ ስትይ ስለነበር ላርግልሽ ወይስ እኔ ላንብበው? ጎግል ምናምን እያልሽ ነበርና አረብኛ ስለፈለገ አረብኛ አረግላት። ኦኬ አረብኛውን አንብቢ እስኪ። ከዚህ ጀምሮ አንብቢያት። ከዚህ ጀምሮ አልታየኝም። አንብብልኝ በእንግሊዝኛ። ኦኬ እሺ ምን ይላል መሰለሽ? ኢን ዘ ፕሪ ኢስላሚክ ኢራ ከእስልምና በፊት በነበረው ጊዜ there were a devil who would play music all the night between ሳፋ and መርዋ። በሳፋና በርዋ መካከል ሰይጣን ሌሊቱ ሙሉ ሙዚቃ ይጫወት ነበር። and there were an idol between them በእነሱ መካከል ጣዖታት ነበሩ። እኮ ያኔ በጣዖት ያኔ በሙጃሂሎች ጊዜ ነው ሸይጣን የሚጨፍረው ማለት ነው። ስልክ ያኔ በካዲሃን ጊዜዎች ነው እንጂ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ባይጨፍር በዛ በካባው እንትን ማለት ነው። አሁን ማውሰዳችሁበት እኮ እሺ። አሁን እኔ የምላችሁን ንጽጽር ሂዱና ንጽጽር ማለት ነው ከውስታዞቻችን አርጉ። አሁን እኔ ጥያቄን መልሱልኝና ልወጣ ነው። አዩኒ አሁን ልዩነቱ ምን እንደሆነ ታውቂያለሽ? በፊት ሰይጣኑ ብቻውን ነበር የሚጨፍረው፣ ሰይጣኑ ብቻውን ነበር የሚጮኸው። የጅኒዎች ምዕራፍ 19 ላይ አሁን እናንተ ስትጠሩ ጅኒው ራሱ ይመጣል። መሐመድም ሲጠራው ስለሚመጣ በፊት ብቻውን ነበር የሚጮኸው የሚዘፍነው። አሁን እያንዳንዱ ሙስሊም ከኡስታዞች ጋር ንጽጽር አድርግ። ምላሽም አሁን ጥያቄ ልጠይቅና ምላሽ መልስልኝና ልወጣ። ኦኬ ትጠይቃለሽ አንዴ። አሁን አጋንንቱ ሴጣን ሁላችንም በደማችን ውስጥ አለ አላችሁ። በደማችሁ ውስጥ ካለ ለብቻው ሆኖ እዛ መሆን የለበትም። አሁን ምንም አያስፈልገውም። እናንተ ጋር ሆኖ አብሮ ስጠኝ። ሴጣን በውስጣችን አለ ያለበት ቦታ ማስረጃ አምጣልኝ። ደግሞ እኔ ለክርክር አይደለም የገባሁት ጥያቄ። እሺ እናሳይሻለን። ቀጥል። አንዴ ክርስቲያን አንዴ አንብብልሽ ይሄን ሂድና ንጽጽር ከኡስታዞች ጋር ንጽጽር አድርገው። ይሄ አንቀጽ የወረደበት ይሄ ሱረቱል ጂን የወረደበት ምክንያት አንዱ ምንድነው? ጋኔኖች ከሙሐመድ ጋር አብረን እንስገድ ብለው በመጠየቃቸው ነውና ከቁጥር 1 ጀምሮ ላንብብላችሁ። ሙሐመድ ራሱ ርዕሱ የቁርአኑ ምዕራፍ የአጋንንት ምዕራፍ ነው የሚለው የጋኔኖች ምዕራፍ ሱረቱል ጂን
ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን። የሚያስደንቅ ቁርአን ሰሙ። እነማ? ጂኒዎች ማለት ነው። ወደ ቀጥታ መንገድ የሚመራንን ቁርአን ሰማን፣ በእርሱ አምንን፣ በጌታችንም አንድንም አናጋራ። እነሆም የጌታችን ክብር ላቀ፣ ሚስትም አልያዘም፣ ልጅም አልያዘም ብለው ተናገሩ። ይህን የተናገሩበት ምክንያት መቼ ነው ከተባለ ቁጥር 19 ላይ ምን ይላል? እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች ማለትም አጋንንቶች በእርሱ ላይ ድርብርቦች ሲሆኑ ቀረቡ። ስለዚህ የአላህን ስም ሲጠራ አጋንንቶች ድርብርብ ሆነው ወደሱ ይቀርባሉ። አዩኒ ወዴት ነው የሚቀርቡት? ወደ መሐመድ ላይ። እፎይ እኔ ብዙ መውቀት ለኝ ሆነ እኔ የምጠይቅህ መልስልኝና ልውጣ። በጣም ቆየን። አዩቲ አሁን ሁለተኛ ተቀጥያለሽ። ስለዚህ ምንድነው አንድ ያነሳሽልኝ 71 ቡሃሪና አንድ ክፈትልኝ። ሴጣኑ አሁን ለብቻው መጮህ አይጠበቅበትም። ምክንያቱም በደማችን ውስጥ አለ ስላላችሁ አሁን ማለት ነው። በደማችሁ ውስጥ ከሆነ እሱ ለብቻ ተነጥሎ ድምፅ ማውጣት አይጠበቅበትም። የአላህን ስም በጠራችሁ ቁጥር ድርብርብ ሆኖ ወደ እናንተ የሚመጣ ከሆነ ሴጣን በእያንዳንዳችሁ ሙስሊም ውስጥ ደም ውስጥ ካለ ደግሞ እዛው ሱራ ላይ ወደ መጨረሻው አካባቢ አንብብልኝ። እዛው ሱራ ላይ ወደ መጨረሻው አንብብ። ችግር የለውም። ሙሉንም ተፈለግሽ እናነብልሻለን። ወደ መጨረሻው አንብብ። ለዚህ ምላሽ ለዚህ ጥያቄ መልስ አለ። እዛው አዳምጪ። አንብብላት። መጨረሻ አካባቢ ያለውን አንብቦ ያ ቡሃሪ 71 ላይ ሙሐመድ ምን ብሎ ተናግሯል? the prophet said Satan circulates in the human body as a blood does ልክ ደም በሰው ደም ዝር ውስጥ እንደሚዘዋወር እንደዚሁም ሰይጣን ይዘዋወራል ብሎ ሙሐመድ ተናግሯል። ሰይጣን በደማችሁ ውስጥ ይዘዋወራል። አዩኒ አሁን ተስማማሽ? አዩኒ ተስማማሽ? ቀደም የጠየቅሽኝ ጥያቄ ሴጣን እውነት ነው ይዘዋወራል በደም ስራችን። ስለዚህ ቅድም ምን ብለሽ ነበር? ሴጣን በእኛ ውስጥ በደማችን ውስጥ ይዞራል የሚል አንተ ማስረጃ ውሸት ነው ብለሽ ነበር። አሁን ደግሞ አዎ እውነት ነው ሴጣን በእኛ ውስጥ ይዞራል አልሽ። ስለዚህ ሴጣኑ በፊት መጨረሻ ላይ አንዴ ትከፍትልኛለህ? ቁርአኑ ላይ ሱረቱል ጂን ላይ መጨረሻ ላይ ምን ይላሉ እነሱ? ምን አሉ? ክፈትላታለህ። ችግር የለውም ትከፍትላታለህ። ኤኒዌይስ ክፈትላት ቁርአኑን በደንብ አስተውሉ። ጂኒው በፊት አጋንንቱ ለብቻ ነበር የሚጮኸው። አሁን ሆስት አገኘ፣ የሚገባበት አገኘ። ልክ የአላህን ስም ሲጠሩ አጋንንቱ ድርብርብ ሆነው ይመጣል። ድርብርብ ብቻ ሳይሆን በደማቸው ውስጥ እንደ ደም ይዞራል። ተመቸው ማለት ነው። አሁን ድርብርብ ሆነው የሚመጡት ለምንድን ነው? ሲጠራ ይቃጠላል። ይኸው አንብቢ፣ በቃ ተከፍቶልሻል። ይኸው ተከፍቶልሻል፣ አንብቢ። ቁል ኢነማ እዛ ጋር ምን ይላል መሰለ? ወአነ ሚነል ሙስሊሙነ ወሚና ዱነ ዛሊክ ምን ይላል? ከኛ ሙስሊሞች አሉ፣ ከሙስሊም ያልሆኑም አሉ፣ ያኒ ካፊሮች አሉ፣ ከጂኖችም እዚህ ጋር ራሱ ቁርአኑ ላይ ማለት ነው። ወሚን ነሷ ከኛም ጥሩዎችም አሉ መጥፎችም አሉ ጂኖች። ያኒ አላህ Subhanahu Wa Ta'ala ጂኖችን ለምንድን ነው የፈጠራቸው? ሰዎችንም ቢሆን ጂኖችንም የፈጠርኳቸው እኔ ሊገዙኝ ነው፣ ከዛ ውጭ አልፈጠርኳቸውም። ግን ከነሱ ውስጥ ግን መጥፎችም አሉ ጥሩዎችም አሉ አላህን የሚገዙት። ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩበት ወቅት ቁጭ ብለው የሚማሩ ዲኑን የተቀበሉ ማለት እዛ ቁርአን አያው ላይ እዛ ሱረቱል ጂን ላይ በደንብ አንብበው ተረተቱ ወጣል እዛው ላይ መልካም ያአላህ። ስለዚህ እነኛ አጋንንቶች በመሐመድ ላይ ድርብርብ የሚሆኑት ጥሩዎቹ ናቸው መጥፎዎቹ ናቸው? የአላህን ስም ሲጠራ ሮጠው የሚመጡት ጥሩዎቹ ናቸው መጥፎዎቹ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። እሱን አልጠየቅኩሽም። እዚህ ጋር ምን እንደው ተቀለ እኔ ሊገዙኝ እንጂ እሱን የሚገዙት አሉ። እዚህ ቁርአን ላይ አያ ላይ ምን አለ መሰለ? እዚህ ቁርአን ላይ ሱረቱል ጂን ላይ ከነሱም ጥሩዎች አሉ መጥፎዎች አሉ፣ ያመኑም አሉ ያላመኑም አሉ። እዚህ ላይ አለ። እውነት ለመናገር እየደከመኝ ነው አሁን ኢነርጂ እንድሬን እያደረግሽው ነው። ለእኛ እድል ስጠን። በክርስትና ጥያቄ እንጠይቃለን። በእስልምና ላይ ብቻ እኮ አይደለም። እዚህ ጋር ብቻ እንስማማ። ያላ ባሪያ ወደ መሐመድ ድርብርብ ሆነው የሚመጡት የአላህን ስም ሲጠራ አጋንንቶቹ
ያመኑት ናቸው ያላመኑት? ያመኑት ሊማሩ። መልካም። በደም ስራችሁ ውስጥ የሚዞሩት አጋንንቶች ሴጣንስ ያመነው ነው ያላመነው? ሴጣኖች እኛን ሊያሳስቱና ከተፈጠርንበት ዓላማ ሊያስቱን። በደማችሁ ውስጥ የሚዞሩት ያመኑት ናቸው ያላመኑት? አልኩህ እኮ እኛን ሊያሳስቱን የሚመጡት ምንድን ናቸው? እነዚህ ማለት ስለዚህ ያላመኑት። ኦኬ ጎበዝ። ስለዚህ ያላመኑ ናቸው ማለት ነው። በደማችሁ ውስጥ ያሉት ደግሞ ከአላህ መንገድ የወጡ መጥፎች አሉ፣ ጥሮችም አሉ። እዚህ ቁርአን ላይ ምን ይላል መሰለህ? ከጅኖች ጥሮች አሉ፣ መጥፎችም አሉ። አላህን ያመኑ የማያምኑ። ተስማምቻለሁ። ተይ በእናትሽ ኢነርጂን አጨርሽብኝ። ስለዚህ ያላመኑት ያላህን ስም ስትጠሩ ያመኑት ያላህን ስም ስትጠሩ እየሮጡ ወደ እናንተ ደረብረው ነው ይመጣሉ። ወደኛ ሳይሆን እውቀት ለመፈለግ ይመጣሉ። መስጂድ ላይ ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩበት ሰዓት እነሱም ቁጭ ብለው ይማሩ ነበር። ከነሱ ክርስቲያን አሳይልኝ። ቀደም የላኩልህ ቪዲዮ አለ። እንደው አሁንም ይመጣሉ። አሁንም ኡስታዞችሽ ቲክቶክ ላይ ያሉ አጋንንቱ ሲቀሩ አብሯቸው እንደሚቀራ የተናገሩበት አለ። ይማራሉ። ያመኑት የሚያምኑት እስከመቼ ነው? እስከመጨረሻው እስከ ኡመል ቂያማ ነው የሚያምኑት። በጣም ይቅርታ ግን እነዚህ ያመኑ አይደሉም። ምክንያቱም ያመኑት ቁርአን ከቀራላቸው በኋላ ነው እኮ ከዛ በኋላ ነው ያመኑት። መጀመሪያ ቁርአኑ ከመጀመሪያው እስከ መጨረሻው አንብቤ ያልኩ ለዛ ነው። የአላህ ባሪያ ድርብርብ ለመሆን የመጡት ግን ያላመኑ ናቸው አይደል? ወአና ምንድነው? እዛ ጋር ቆይ አንዴ ክፈትልኝና ረስቼዋለሁ፣ ላንብብልህ። ይሄው እስኪ አንብቢውና ንገሪኝ። ምክንያቱም ምን አሉ? ሙሐመድ ቁርአን እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ከማድመጣቸው በፊት ያመኑ ነበሩ ያላመኑ ነበሩ? እኮ ሲቀራ ሰሙ ማለት ነው። ኦኬ የሰሙት ያመኑ ናቸው ወይስ ያላመኑ? ከዛ በፊት ይሄንን ቁርአን ያልሰሙ ማለት ነው። ይሄንን ቁርአን ሲሰሙ እኛ ቁርአንን ሰማን ሩሽዲ ፈአመን ነቢ። እነዛ ያልሰሙት ያመኑ ናቸው ወይስ ያላመኑ ናቸው? ያልሰሙት ያላመኑ ነበሩ። ከዛ በኋላ ግን ቁርአንን ሲሰሙ ተመሩ። እዚህ ጋር ያሉ ሆኖ እኛ ተመራ። ያላመኑ ጂኒዎች ናቸው ሙሐመድ ላይ ድርብርብ ሆኖ የመጡት ማለት ነው። ያላመኑት ናቸው። ምን ሲሰሙ? ቁርአን ሲሰሙ ከዛ ምን አሉ? እነሱ ምን አሉ? ከዛ በኋላ ነገር ግን ነቢ ወለን ኑሽሪክ ቢረቢና አሃዳ፣ በጌታችንም ምንም አናሻርክም አናጋራም። ይሄ ይመራል ወደ ቀጥተኛው መንገድ። ይሄ ቁርአን ትክክለኛው መንገድ ነው እኮ። መጀመሪያ ግን ምንድናቸው? እነዛ ያላመኑ አጋንንቶች ነበሩ። ያላመኑ ነበሩ። ቁርአንን ሲሰሙ ግን አመኑ። ለምን አብረሽኝ ታወሪያለሽ? በእናትሽ እኔ እያዳመጥኩሽ እኮ ነው። ያላህ ባሪያ ተረጋጊ እንጂ እኔ እያዳመጥኩሽ ነው። አሁን ደግሞ አዳምጪኝ። ኦኬ እነዛ አጋንንቶች መጀመሪያ እንግዲህ አንቺ እንዳልሽው ያላመኑ ነበሩ፣ ቁርአኑም እንደሚናገረው ማለት ነው። ስለዚህ ያላመኑ አጋንንቶች ሙሐመድ ላይ መጥተው ድርብርብ ሆኑ። ሉክ ስለዚህ ምንድነው? ቁርአን አጋንንትን ያላመኑ አጋንንትን የሚስብ የሚማርክ ነው ማለት ነው። ሙሐመድ አንዴ ረብ ፕሊስ በእናትሽ እንኳን ትቀጥያለሽ እኮ ችግር የለውም። ስለዚህ እነዛ ያላመኑ አጋንንቶች ሙሐመድ ቁርአን ሲቀራ አዳመጡ፣ ሳባቸው፣ ተማረኩ። የሚገርም ነው በጣም አጋንንቶቹ ማለት ነው። ስለዚህ ቁርአን አጋንንትን የሚስብ ሙሐመድ ደግሞ አጋንንት የሚማርኩት ነብይ ነው። ከዛ በኋላ እነሱ መጡና እሱ ላይ ድርብርብ ሆኑበት። ያ አንተሩን አዘጋጅልን። ያላልኩን አልተረዳህም። ለዛ እኮ ነው ወንድሜ፣ ለዛ የገርመህ ለዛ ነው። መሰረቱን ብትረዳ አይገርምህም ነበር። ከጂኖች አማኞች አሉ፣ እኔ የፈጠርኩኝ ሊያምኑ እንጂ ለሌላ ነገር አልፈጠርኳቸውም ይላል አላህ ሱብሓነሁ ወተዓላ። ስለዛም ከዛ በኋላ እሱ ላይ ጠብ ያለ ነው። ማንኛውም ፍጥረት ነገር ልንገራችሁ፣ አዳምጡና ማለት ነው እናንተ አንዴ አረጋጉትና አሁን በሁለቱም በኩል ብትሄዱ አያዋጣችሁም። ምክንያቱም በደማችሁ ውስጥም ደግሞ ስላለ ማለት ነው። አመኑም አላመኑም ማተር አያደርግም። ያመኑም ነው ብላችሁ አርጊው ብታደርጉን ያላመኑም ናቸው ብትሉ ዲስማች ማተር አያደርገንም ለኛ፣ ምክንያቱም በደማችሁ ውስጥም ደግሞ ስላሉ ማለት ነው። ኤኒዌይስ እቺን ቪዲዮ አንዴ እናዳምጥ እስቲ። ከዚህ በፊት የምታውቁት አቡ ሃይደር አጋንንት ወንድም እንዳለው አጋንንት እንዳሰለመ ከአጋንንት ጋር እንደተደዋወለ ጅኒ ሙስሊም እንዳደረገ አቡ ሃይደር ሲናገር ሰምታችሁ ነበረ።
ቁጥር 2 የአቡ አይደር ወንድም ደግሞ በሉት ይሄንን ንጽጽር ሂድና ማለት ነው ከትልልቅ ኡስታዞች አድርግፎ ይሄንን ንጽጽር አንድ እንስማው ከነ አቡበክር አድርግ ከኛ እውቀት ከሌለን እህቶች አዳምጪ እሺ ለኔ ድል ስጠኝ ጥያቄ ልጠይቅ ክርስትና ላይ ይሄን አዳምጣ በውስጡ ያለው ማረሰው የቀራሁበት እያለሁኝ አብሮኝ ይቀራል። በውስጡ ያለው ጅን ማለት ነው። ምንድነው እያልከን ያለው ነው? ምክንያቱም እንደኛ ቁርአን ይቀራሉ፣ እንደኛ ይሰግዳሉ፣ ይጾማሉ። God have mercy upon us. አብሮኝ ይቀራል። እንደ ይቀራል ነው ሰው ይቀራሉ ሰው ሲና You crazy man. You sound insane. Do you realize that? You should be medicated. አንዱ ስም አልኩት እኔ አብድራይዝ እባላለሁ ያለ ጅን ነው። ልጁ ሌላ ነው ስም ያዘው እናት ማን ነው ስም ስለው አብዱልአዚዝ ነኝ አለኝ። አድምጡ እዚህ ጋር አንዳንድ ጅኖች አንዴ ስሙ ማን ነው? አብዱልአዚዝ ነው። ጅኒ ቆይ አንዴ ጨርሰው ክርስቲያን ቆይ አንዴ አብዱልአዚዝ ነኝ ስለገር ተናራ ለምን አረ ምንም ችግር የለም። ጅኖችም እንደ ዳጋን እንድናወራ ወጣት ለምን ወይስ ይበቃና ጅኒዎች ደግሞ መስጊድ እንዳላቸው ቢናገር ነው። ይሄ ምንም የሚያሳፍርና የሚያስቅ ነገር አይደለም። ኦኬ አሁን ቁርጡቢ እንደነገረን ከሆነ አጋንንቶቹ ካናት ቶፕ ላይ ነበሩ በጣዖት አምላኪዎቹ ዘንድ። ስለዚህ ድንጋይ እየወረወሩ አጋንንቱን ለማባረር ይጥሩ ነበረ። እስልምና መጣና ግን መሐመድ ምን አለ? አጋንንቶቹ እንደውም አላህን ስንጠራ አጋንንቱ ሮጦ ይመጣል ወደኛ። ኦኬ በደማችን ውስጥ አለ ብሎ ፈቀደ ማለት ነው። ጋራ ላይ ተወናውና አጋንንቱ ደማቸው ውስጥ ገባ፣ ፈቀዱለት ማለት ነው። በደማቸው ውስጥ ሰርኩሌት የሚያደርገው ነው ማለት ነው። ሰይጣን በደማቸው ውስጥ ሰርኩሌት የሚያደርገው ነው። እሺ አንድ ለእህታችን እድል ስጧት። ማይክ አትያዙባት፣ ስትከፍት አትያዙባት። የኢምራን እህት የሚለውን አካውንት ለምንድን ነው ማይክ የምትይዙባት? እድል ስጧት፣ ከፈቺ ተናገሪ። ስለዚህ ጉዳይ እሷማ ችግር የለውም እኮ ነው ያለችው። ችግር የለውም አያሳፍርም አለች። የትኛው ሰይጣን እንደሆነ አላመነች የነገረችን የለም። የተለያየ ስለሆነ ለዛ ነው ለእናንተ ግራ የሚገባችሁ ይመስለኛል። የነቢያት አስተምሮ ነው ትሎ የለ እንዴ? እንዴት ግራ ይገባናል? የነቢያት አስተምሮ ከሆነ የነቢያት አስተምሮ ነው የሚል ሙስሊም የለም። ግን ጥያቄ ነበረ። እስልምና የነቢያት አስተምሮ ከሆነ አጋንንት ወንድሞቻችን ናቸው ያለ ነቢይ ወይንም ደግሞ አጋንንት ወንድም አለን ወይንም ደግሞ ከአጋንንት ጋር እንደዚህ አይነት አጋንንት ክርስቲያን እንትኑ አብሮን በደማችን ውስጥ ይዞራል ምናምን ያላለ አሁን እኔ የሆነ ነገር ብናገር ሌላ ክርክር ውስጥ ታስገባኝ ነው። ቡሳ ጠብቅ ያለው ጥያቄ ነው መጠየቅ እንጂ ለአንተ ለምትጠይቀኝ ጥያቄ በሙሉ እያንዳንዱ መልስ አለኝ። ገብቷል? ግን ወዛት ያመልሽ ምክንያቱም ይሄንኛው ሀጅ የምታደርጉት ያምንሻለ ነው ከጣጣ አምላኪዎች ይመጣል። ዛሬም ሌላ ሳልጠይቅ ልወጣ አልፈልግም። ቡሳ ጠብቅ ያለሁኝ 2-3 ጥያቄ ነው ተመለስልኝ። እሺ በቃ ጠብቂ ትንሽ አዩን ይቀጥይ። እሺ ኪኔ ጥያቄ ያለኝ በክርስትና ላይ ነው። አንተ ኢየሱስ ጌታ ነው ብለህ ታምናለህ? ኦኬ አዎ አምናለሁ። እሺ ኢየሱስ ፍጡር ነው። እንዴት ነው ፍጡር የምታመልከው? ኦኬ መልካም መዝሙር ያረዳለህ ፎይ ኦኬ ትንሽ አብራራላት። እሺ ጥሩ መልካም። ያውሽ የነሱን ትምህርት ቢያስረዱን ጥሩ ነበረ እና አሁን ቆይ ልመልስልሽ ነው። ሀዩ ቆይ ልመልስልሽ አንዴ። ምክንያቱም የእናንተ ትምህርት ጠይቆ መመለስ አትፈልጉም ፈጽሞና ጥያቄዎች አሉ ጠይቀው። ኧረ አንዴ ቆይ ሀሳብ የሚሰጧችሁ አይደለም እኮ አንቺ መስጠት እኮ አለብሽ። ገዝት እኮ ልከሽ የገባሽው አንቺ ነሽ። ስለዚህ ገዝት ልከሽ ከገባሽ አሁን አስረዳኝ። አንዴ ጥያቄ መልስልኝ። ለምንድን ነው የምትፈሩት? ኢየሱስ ጌታ ነው ወይ ስትባሉ ጥያቄ መልስልኝ። አፍጥነው አንዴ ሀዩ እሺ እንመልስልሽ፣ ችግር የለውም። አዎ ኢየሱስ ክርስቶስ የጌቶች ጌታ ነው፣ የዓለማት ሁሉ ፈጣሪ ነው፣ በስጋ የተገለጠ አምላካችን ነው።
ማስረጃ ልስጥሽ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እስከ 14 ተነቢ። በመጀመሪያ ቃል ነበረ። አንድ የሚንኮሻኮሸውን አስታኪው። እሺ ማሺ እሺ እየሰማሁህ ነው። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ብሎ ከዛ ቃልም ስጋ ሆነ ይላል። ስለዚህ ያ በስጋ የተገለጠው አምላካችን ራሱ እግዚአብሔር የሆነው አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። በስጋ ተገለጠ እንጂ እርሱ ፍጡር አይደለም። ፍጡር የሚባለው ከምድር የተጀመረ ማለት ነው። ኢየሱስ ክርስቶስ አምላካችን ኧረ ልመልስልሽ ፕሊዝ። እሺ ስለዚህ ኢየሱስ ክርስቶስ ከሰማይ የወረደ የእግዚአብሔር ነው። ራሱ ክርስቶስ ሲናገር ከሰማይ ወርጃለሁ ብሏል። እኔ ከዚህ ዓለም አይደለሁም፣ እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ አይደለሁም። የተናገርከኝ እኔም አንዳንድ ጥያቄ ላቀርብልህ። ለምንድን ነው የማሰሚኝ? እንዴት ነው መሬም የወለደችው? አንዴ ተረጋጊ። መልስ ከሆነ የፈለግሽው ኢንተራፕት አታድርጊ። ከዛ በኋላ ያብራራልሽና ጥያቄ ካለሽ እዛ ላይ ያልገባሽ ነገር ካለ ደግሞ ያስረዱሻል። እሺ ተረጋጊ። እኮ በትክክል እየነገረኝ ጭቅጭቅ ነው የፈለግሽው? መልስ ነው የፈለግሽው? አንዴ እኔማ መልስ ነው የፈለግኩት። በቃ አሁን አንዴ ሚውት አድርግሽ አድምጥሽ። መዝሙር ያዴ ይቀጥል። እሺ ሀሳቤን አትሸቂብሽ። ልጨርስና ሰብሰብ አድርገሽ ያለሽ ነገር ጠይቅኛለሽ። ኦኬ። ስለዚህ ኢየሱስ ክርስቶስ ምን አለ? ከነ ማስረጃው ነው የምሰጥሽ። የመጀመሪያው ምን አልኩሽ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያ ቃል እግዚአብሔር እንደሆነ ነገረን። እዛው ደግሞ ቃልም ስጋ ሆነ ብሎ በስጋ የተገለጠ አምላካችን ኢየሱስ ክርስቶስ እንደሆነ ነገረን። ስለዚህ እርሱ ጅማሬው ከምድር ሳይሆን ራሱ እግዚአብሔር የሆነ ከሰማይ የመጣ ነው። ደግሞ እዛው ዮሐንስ ወንጌል ላይ ደግሞ ይላል እኔ ከዚህ ምድር አይደለሁም፣ እናንተ ከዚህ ምድር ናችሁ። እኔ ከላይ መጥቻለሁ፣ እናንተ ግን ከታች ናችሁ ብሎ ተናግሯል። እዛውንም ዮሐንስ ወንጌል ላይ አብርሃም ሳይወለድ እኔ ነበርኩ፣ አብርሃምም ቀኔን ያይ ዘንድ ወደደ፣ አየም ደስም አለው ብሏል። ስለዚህ በስጋ የተገለጠ አምላካችን ነው እንጂ ፍጡር አይደለም። አሁን ጠይቂ። ቁርአን ላይ ደግሞ ሱረቱል ካፍ ላይ ከቁጥር ታዩ መጽሐፍ ቅዱስ ነው የምጠይቀኝ አይደለ? ታዩ መጽሐፍ ቅዱስ ነው የምጠይቀኝ እኮ። ፍጡር መሆኑን ላስረዳክ ነው። አንዴ ሀዩ ቅድም እፎች ጠይቃችሁ ከራሳችሁ መጽሐፍ አትጠይቀን፣ እኛ ጥያቄ ያለን መጽሐፍ ቅዱስ ነው ብላችኋል። ኦኬ። ስለዚህ አሁን ከመጽሐፍ ቅዱስ ስለምጠይቅኝ በመጽሐፍ ቅዱስ ስመልስልሽ ቁርአን ላይ ሄደሽ ኢሳ እንዲህ ነው አላህ እንዲህ ብሏል ስለ ኢሳ እንዳትይኝ። ምክንያቱም አሁን መጽሐፍ ቅዱስ የጠየቅሽኝ ክርስትናን የጠየቅሽኝ፣ እኔ መጽሐፌ ቁርአን አይደለም መጽሐፍ ቅዱስ ነው መጽሐፌ። ስለዚህ በመጽሐፍ ቅዱሴ ሞግችኝ። መጽሐፍ ቅዱስ ጠቅሰቅሽን የነገርኩሽ። ከዛ ደግሞ አንቺ በመጽሐፍ ቅዱስ ደግሞ ስሚኝ፣ ቆይ በመጽሐፍ ቅዱስ ጠቅሰሽ ይኸው እዚህ ጋር ፍጡር ይላል አንተ ግን አምላክ ትላለህ ብለሽ አሳየኝ። ቁርአን እንዳትገልጭልኝ ፕሊዝ። እኔ መጽሐፍ ቅዱሳችን አላነበብኩትም፣ ግን ምን ይላል? ኢሳ ብኑ መርየም ይላል። አዎ ኢሳ ምንድነው? የመርየም ልጅ ነው። መርየም ወልዳዋለች። ይህንን የወለደችው ደግሞ አግብታም ወይም ደግሞ እንትን አይደለም። ገብቶላ። እናንተ ደግሞ ኢየሱስ ተሰቀለ ብላችሁ ታምናላችሁ። ኢየሱስ ደግሞ አልተሰቀለም እና ይሁንሽ። ቆይ እስቲ በሷ መንገድ እንሂድላትና ምንድነው እሱ በቁርአንሽ ምን ሆነ? እሺ ኢሳ ኢየሱስ ነው ብለን ባናምንም ይሁንሽ ምን ሆነ? ቁርአን ሱረቱል ካፍ ላይ ምን ይላል? ኢሳ ብኑ መርየም ይላል። እናንተ ምንድነው የምትሉት? ፍጡር አይደለም ነው የምትሉት። ኢሳ ብኑ መርየም ያለው ምንድነው? የመርየም ልጅ ነው እያለ ነው እዚህ ጋር ማለት ነው። ይበላ ካዳ ችግር የለውም እኮ። ኦኬ። አሁን እናንተ ኢየሱስ ሞቷል ብላችሁ ነው የምታምኑት ወይስ አለ ብላችሁ ነው? ይሄንኛው ጥያቄሽ ተመለሰ። የማርያም ልጅ ነው የሚለው ችግር እንደሌለው ገባሽ? አለው ችግር አልተመለሰም። ኢየሱስ ፍጡር ነው አምላክ አይደለም። እናንተ ናቸው አምላክ። ኦኬ። የማርያም ልጅ መሆኑ መልካም። የማርያም ልጅ መሆኑ ነው የከበደሽ? አዎ ፍጡር እንዴት ነው እናንተ አምላክ የምትሉት? እሱ አምላካችን ደግሞ ማንም አያየውም፣ ሰውም አይደለም። እንደገና ደግሞ ከፍጡር አምሳያም የለውም። ኦኬ። አላህ ያልሹን በሙሉ አይደለም። በደንብ አስተዊ። አላህ እጆች እንዳሉት ታምኛለሽ። 2 እጅ 5 ጣት አለው፣ ባት አለው፣ እግር አለው። ኤኒዌይስ እሱን እንተውና ኢየሱስ የማርያም ልጅ ነው ወይ? ቆይ እስልምና ቆይ ፕሊስ ጣልቃ ትግቢ። እሷ ነች እኮ ወደዛ ወደ እስልምና ጎትታ የወሰደችው እሷ ነች። መዝሙር ያሬድ መጽሐፍ ቅዱስ ላይ ልመልስልሽ እያላት። ኤኒዌይስ ምንድነው እሱ ከማርያም ተወልዷል ወይ? አዎ ከማርያም ተወልዷል። ከማርያም መወለዱን ነው ወይ ፈጣሪ አይደለም እንድትይ ያስባለሽ? አዩኒ
አዎ ከማርያም መወለድ ነው። ፍጡር እንዴት ነው አምላክ ብለን የምናመልከው? እሱን የፈጠረ ፈጣሪ ነው። አዳምጪ፣ ተረጋጊና ትሆንሽን አዳምጪ። ኦኬ፣ እኛም ከማርያም ተወልዷል ብለን እኮ እናምናለን። ክርስቶስ 2 ልደቶች አሉት። በደንብ አስተውይ። 2 ልደቶች አሉት። አንድ በስጋ ከማርያም ተወልዷል ብለን እናምናለን። ስለዚህ አንቺ አሁን ቆመሽ የቀረሽው የቱ ላይ ነው? ከማርያም ተወልዷል እንደኔ ነው። ስለዚህ ጅማሬው ከማርያም ሲወለድ ነው ብለሽ ነው እያመንሻልሽው አይደለ? አዎ ደግሞ እሱ ምን ብሏል? ረቢ ወረብኩም ብሏል። ገብቶ ሄዳ ለምንድን ነው ስለወጣባችሁ የምትፈሩት? ክርስትና ውሸት መሆኑን አምናችሁ ነው እንዴ? እየጨረስን እንሂዳ። ምን አጋንንት እምነት እውነት ሊሆን አይችልም። መቼም ጭንቅላት የሌለው አካል አዳምጫ። ስለዚህ እኛ ይኸውልሽው ክርስቶስ በስጋ የተገለጠ ስግው ቃል ነው ብለን ነው የምናምነው። ስግው ቃል እንደመሆኑ ደግሞ ቅድም መዝሙረ ያሬድ እያለሽ ነበር። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳች ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር የተፈጠሩት በቃል ነው። በማ በእግዚአብሔር ቃል። ያ ቃል ደግሞ ፍጡር አይደለም። የፈጣሪ ቃል ፍጡር አይደለም። እንደኔና እንዳንቺ ደግሞ ድምፅ አይደለም የፈጣሪ ቃል፣ ምክንያቱም ፈጣሪ አምሳያ የለውም። ስለዚህ ያ ቃል በስጋ ተገለጠ። ኧረ ተረጋጊ። ያ ቃል በስጋ ተገለጠ ብለን ነው ምናምነው። ቃል አካላዊ ቃል ሁሉን የፈጠረው ከማርያም ስጋና ደም ነፍስን ተካፍሎ በዛ በምታዩ ክርስቶስ ከማርያም በተወለደው ክርስቶስ ያንን በምታቂው ኢየሱስ ከማርያም የተወለደው እርሱ ሁሉን የፈጠረ ማርያምንም የፈጠራት ቃል ከእርሷ ስጋና ደምን ተካፍሎ በእርሷ ስጋና ደምን ተካፍሎ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ፣ ተነካ። ስለዚህ ያ ኢየሱስን ምታቂው አንቺ ከማርያም ስጋና ደም የተካፈለው አንቺ ምታቂው በስጋና ደሙ ብቻ ነው፣ በሚታየው ብቻ ነው። ከማርያም የነሳውን ብቻ ነው ምታቂው። እርሱ ግን በሰውነቱ የመለኮት ሙላት ያለው ቃል ስጋን ተዋህዶ የተገለጠ አስቀድሞ በእግዚአብሔር መልክ ሲኖር የነበረ በኋላ የባሪያውን መልክ ይዞ የተገለጠ የመጣ ነው። የማይታየው የማይወሰነው የማይነካው በሚታይ በሚነካ በሚዳሰስ በባሪያው መልክ የተገለጠ ሕያው አምላክ ነው። ለዚህ ነው አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ የተባረከ አምላክ ነው ይለዋል። ለዚህ ነው ሮሜ ምዕራፍ 9:5 ማለት ነው አብርሃም ሳይወለድ ነው ያለው ሲል ክርስቶስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ጀምሮ እነሱ የሚያውቁት 50 ዓመት ያልሞላው ነው። እርሱ ደግሞ እያላቸው ያለው እናንተ አባታችን የምትሉት ከ1000 ዓመት በፊት የነበረው አብርሃም ሳይወለድ እንኳን እኔ ያለሁ ይላቸዋል። አንተ የማርያም ልጅ አይደለህ ወይ? አናቅህም ወይ? ገና 50 ዓመት እንኳን መይሞላህ ይሉታል። እናንተ የምታውቁኝ ይሄ በነሳው ስጋና ደም ነው። እኔ ግን ምንድን ነኝ? የአብርሃም ፈጣሪው እንኳን ነኝ። አብርሃም ሳይወለድ እንኳን ያለው ነኝ። ሁሉን ያስገኘው ነኝ እያላቸው ነው። ስለዚህ አንቺ የምታውቂው ከማርያም ተወለደ ሲባል እንደ አንቺ እንደራስሽ ከናካባትሽ ከተወለድሽ አንቺ ከናካባትሽ በፊት ልኖሪ አትችይም። ምንኖሪው ከናካባትሽ በኋላ ስለሆነ አያትሽን ቀድመሽ ልኖሪ አትችይም። አያትሽ እናትና አባትሽን ይወልዳሉ። ከዛ አንቺ ትመጫለሽ። ወደ ሌላ ወሬ አትግባና አሁን ጥያቄ መልስልኝ። ግን እኔ ማለት ነው ምንም ተናገርክ ምን ማለት ነው አላምናቸውም። ምክንያቱም ውሸት ነው ክርስትና። ሙስሊሞች ደግሞ ከዚህ ቤት ውጡ፣ ንጉስ ቤትና ተማሩ። ውጡ፣ መጨረሻ ውጡ ሆነ። አንዴ ሀዩ ፎሎ አድርግኝ እሺ። ቅድም የተናገርሽ ነገር አለና ፖለቲካ ተሰራሩ ፎሎ አድርግኝ፣ አንቺ መልስልሻለሁ። እንደዚህ አይነት ፖለቲካ ማትስሩኛ ቤለ ይሄ ብልግና ነው፣ ብልግና ነው። አስቀምጠናችሁ ከሌጋ ነው ከሌጋ ቀስቀሳ መርጫ ቀስቀሳ አደረጋችሁት እኮ ይሄ ነውር ነው፣ አይደረግም።
ቅድም እሺ አፍራ ያላ ሱሱ ኒሂል መስዑድ እፎይ ቀጥይ እኔ የምጠይቅህ እናንተ በሩቅ ሚስጥር ታምናላችሁ ወይ? ለምሳሌ ገነት ነው አይደል የሚባለው በክርስቲያን እና ገሃነም ያኔ ምንድን ነው የሚባለው? ገሃነም። አዎ ገሃነም። ከዛ በኋላ ደግሞ ገነት ላይ ያሉ ትሩፋቶቹን ይህን ታምናላችሁ? እናምናለን። አይን ያላያት ጆሮም ያልተሰማት በሰው ልቦና ያልታሰበች እግዚአብሔር ለወዳጆቹ ያዘጋጀዋል ብለን እናምናለን። እችን ግን ሙሐመድ ወስዷት አስቀድሞ ቅዱስ ጳውሎስ የተናገረውን በአይን ያልታየ በጆሮም ያልተሰማ በሰው ልቦና ያላለፈች አላህ ለወዳጆቹ አዘጋጅቷል ይላል መጽሐፍ ቅዱስ ላይ አስቀድሞ ቅዱስ ጳውሎስ ነግሮናል። እቺ ሩቅ ምስራቅ ይባላል። ሩቅ ምስራቅ አልኩኝ፣ ይቅርታ፣ ሩቅ ሚስጥር የምትሉት እና አንተ ገይብ የምትሉት ማለት ነው። አሁን ለምሳሌ አንተ ቅድም እያልክ የነበረው ነገር ነበርና ጭንቅላት የሌለው ተረከዝ ታመልካላችሁ ምናምን እያልክ ነበር እና እኛ ከተገለጸው ውጪ ሁሉም እንትን ብለን ነው የምናምረው። የሩቅ ሚስጥር ነው፣ በቃ ተገልጿል፣ እናምናለን፣ አለ ብለን ነው የምናምነው። አንተ ይሄን ካመንክ አንተ ይሄንን አገላለጽ እንዴት ትገልጻለህ? ጭንቅላት የለውም እግር አለው የሆነ ነገር የለውም። እኛ የተገለጸውን እናምና። አንተ አሁን ለምሳሌ ገነት ላይ ያለ ትሩፋቶች አሉ አይደል? እነሱ ትሩፋቶችን እያንዳንዱን ነገር አይተህ ነው የምታምነው። በቃ አለ፣ አይን ሰምታ ማታየው በቃ አለ ብለህ ነው የምታምነው ነው አይደለም? የተገለጹትን ታምናለህ፣ ያልተገለጹትን ደግሞ በሩቅ ሚስጥር ነገ አገኘዋለሁ ብለህ ነው አሁን የምትሰራው ጥሩ ነገሮችን የምትጾመው ሃይማኖትን የምታስተምረው ነገ የሆነ ነገር አገኛለሁ አለ ብለህ ነው የምታምነው ነው አይደለም? እፎይ መልካም። አሁን እናንተ አስቸጋሪው ፓርት ምን እንደሆነ ታውቂያለሽ? አምላክ አንድ ይሄንን መልስልኝና ከዛ በኋላ የኔን ችግር ትነግረኛለህ። ሶሪ ታምናለህ አታምንም? ይሄንን ንገረኝና ከዛ በኋላ ችግሮቼን ንገረኝ። ጥያቄ ለምን ነው ታውቃለህ? ታምናለህ አይደል? አሁን እኛ የምናምነው እኛ አንተ ቅድም ላንቺ ልቅረብልሽ ታምናለህ ምናምን ሳይሆን ያላ ላንቺ ልቅረብልሽ። እንደውም አይ ቲንክ ኢዮብ ምዕራፍ 36 ላይ ይመስለኛል ባልሳሳት፣ እግዚአብሔርን በመለኮቱ በባህሪው ማንም ያውቀው የለም። በቃ ላንቺ ልቅረብልሽ። እሺ ይሄ ይገልጽልሻል። እኛም እንደዛ እናምናለን። በባህሪው እግዚአብሔርን በሙላት ማንም ያውቀው የለም። አገኘሽኝ? በባህሪው ለምሳሌ በተገለጸው እኛ አሁን ለምሳሌ እናምናለን። ያልተገለጸውን ግን አለ የተባለውን ግን በባህሪው እንዲስጥር ነው የምናስቀምጠው እኮ። እሱ ችግር የለብንም። አለ የተባለውን እናምናለን፣ ግን የቀሪውን ደግሞ ኢንሻአላህ ሄደን እናየዋለን። ችግር የለብንም። አንድ አዳምጪኝ። ችግር የለብንም። እኔ ተስማማውልሽ እኮ በፈጣሪ ላይ እያንዳንዱ ነገር ታውቂዋለሽ ማለት ላይሆን ይችላል እኮ። በባህሪ እያንዳንዱን ነገር ይታወቃል የሚል አቋም እኛም የለንም። እናንተ ጋር ግን የእናንተ ልጆች ኢንዲቴል ትጠይቃሉ። መጠየቃቸው ፋይን ነው። እናንተ ጋር ግን ስላላ ጉዳይ ምንም የተብራራ ነገር የለም። እኛ ጋር ለምሳሌ በደንብ ነገር አለ። እየደረብሽ ነው፣ በጣም ኢንተራፕት እያደረግሽ ነው። እኔ እኮ ለአንቺ ቀርቤ እየነገርኩሽ ነው። እኛ በአምላክ ጉዳይ ላይ በደንብ ተብራርቷል እኛ ጋር። ነገር ግን ያም ቢብራራ እንኳን በባህሪ ፈጣሪን በሙላት የሚገልጽ ነገር አለው የለም? በሙላት ሁሉ ነገር ተናግረዋል? አልተነገረም፣ ፍጡር ስለሆነ። ነገር ግን ለምሳሌ እኛ በሶስት አካል አለ ብለን ስንል ለእናንተ ትልቅ ፖይንት ሆኖባችሁ ዋን ሲደመር ስንት ይሆናል የሚል እኮ ማትስዛችሁ ምዞሩት እናንተ ናችሁ። ምክንያቱም የፍጡር ባህሪን ለፈጣሪ እየሰጣችሁ፣ እኛ አምላካችን ቃል አለው፣ የባህሪ ህይወት አለው። ስለዚህ ሶስት አካል ስንል በኩነት ልቡን፣ ቃሉን፣ ክንዱን፣ እጁን ነው ወይንም ደግሞ የባህሪ ቃሉን ነው እያልን ስንል ሞክ ታደርጋላችሁ። ዛስኮል አርጉ፣ ችግር የለው። አንዴ አደርብኝ፣ አዳምጪ፣ በደንብ አጥሪ። ስለዚህ እኛ አምላካችን ቃል አለው፣ ቃሉ ፍጡር አይደለም። ልጁ ብለን እንጠራለን ቃሉን። እናንተ ቁርአን ብላችሁ ትጠራላችሁ፣ ፍጡር አይደለም ቁርአን ትላላችሁ። የአብ ቃሉ፣ የአብ ክንዱ፣ የአብ እጁ እርሱ ወልድ ብለን እንጠራለን።
የባህሪ ህይወቱን የአብ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ሶስት ስንል ከዚህ አንጻር ነው ብለን ስንል ይሄ ከማትስ ከፊዚክስ የከበደ ነው ትላላችሁ። አምላካችሁ ከማትስና ከፊዚክስ ያሳንሳችሁት ማለት ነው። ፋይን። እንደዛ ከሆነ እጁ፣ እግሩ፣ ባቱ ምንድን ነው? አናቅም ነው መልሳችሁ። ከፊዚክስ ይከብዳል ሚስጥረ ስላሴ መማር ያላችሁ አካላት እናንተ ጋር ስንመጣ ሁሉም አልተገለጠም ከሆነ አናቅም ከሆነ ፊዚክስ እና ማትስ ካጠናሽ ታውቂያለሽ። አምላክሽ ማይታወቅ ከሆነ ምንድን ነው እያላችሁ ያላችሁ? ጥያቄውን መልስልኝና ደግሞ እኔ ምን ልበልህ? ምንድን ተቃለህ አንተ እያልከኝ ያለው እናንተ ሶስት አብ፣ ወልድ፣ መንፈስ ቅዱስ እነሱን ታምናላችሁ፣ ተመልካላችሁ ነው አይደለም? ማምለክና አለው የለውም ማለት የተለያዩ ነገሮች ናቸው። ያለውን ነገር የተገለጸውን ነገር እናምናለን፣ በሩቅ ምስጢር የተገለጸውን ነገር አንቺ ምንም አታውቂማ እኮ። አሁን እኮ አንተ ምን ታውቃለህ? ስለ ገነት ሄደህ አይተኸው? ስለ ገሃነም ሄደህ አይተኸው? እኔ ስለ አምላኬ ጠንቅቄ አውቃለሁ። ቆይ ስለ አምላኬ ተነገረኝን ጠንቅቄ አውቃለሁ። ስለዚህ ሶስት አካል ስል ጠንቅቄ አውቄ ነው። አንተ አምላክ ታውቃለህ፣ ይበላል፣ ይጠጣል፣ አይተኸዋል እያልከኝ ሳላድፍን ስለሆነ አይበላም አይጠጣም። ሚስት ስላጣ ደግሞ እዛ ተገትሮ እግሩን አጣምሮ ተቀምጧል። ተረጋጊ። ረስት ነው የሚሆንባችሁ እናንተ ጋር ይከፋባችኋል። ተረጋጊ። አታጥፈው አንዴ ተረጋጊ። ላስወርድሽ ነው አዳም ሚት አድርጊ። በጣም ኢንተራፕት እያደረግሽ ነው። በጣም እየጮሽ ነው። ስለዚህ አምላክሽ ጭንቅላት ይኑረው አይኑረው ማታቂው እኮ አንቺ ነሽ። እኔን አትጠይቂኝ። እጅ ሰተሹ፣ እግር ሰተሹ፣ ተረከዝ አይሚን ባት ሰተሹ፣ ጭንቅላት አላቅም ያልሽው አንቺ ነሽ፣ እኔ አይደለሁም። አምላክሽ የምታመልኪው የተገጣጠመ ይሁን የተነጣጠለ አላቅም ያልሽው አንቺ ነሽ፣ እኔ አይደለሁም። ወንድም አሁን መስመሩን ወደ ሌላ አሁን እኔን አልጠየቅም። እኔ ነኝ ወይ? ቆይ እኔ ነኝ? ጠይቀኝ ልመልስልህ። አምላክሽ ባት አለው የለውም? ይኸውልህ አጠያየቅ ራሱ በጣም ነው የሚያስጠላው። እሺ ገነትና ፍጡርን ከፈጣሪ ጋር ታገናኝ። ኖ አሁን እዚህ ጋር አንተ እኮ እያልከኝ ያለኸው አንተ እኮ እንደ ፍጡር እኮ ነው እያወራለሁ። እኔ ፍጡርን ከፈጣሪ ጋር ምሳሌ አድርገሽ አትስጪ። ለእኔ ከሆነ ለአንቺ ከሆነ ለአላህ ስለሚስማማው ምሳሌውን እቀበላለሁ። ጥራት ይገባው። ኖ በሩቅ ሚስጥር ታምናለህ ብዬ የጠየቅኩህ ለዛ ነው። ሩቅ ሚስጥር ምንም አገናኘው? ኢየሱስን አይተኸዋል? እዚህ ላይ ለምሳሌ አገናኘውም። ፕሬስ አዳምጪ። ሩቅ ሚስጥሩንም አያገናኘውም ከዚህ ጋር የተያዘ ክርስቶስ ገልጦልኛል። አዎ አንድ አዳምጪ። አላየሁትም ማለት ያልተገለጠልኝም ማለት አይደለም። እኔ የተገለጠ አምላክ ነው ማምለከው። ተገልጦልኛል፣ ተገልጧል። ዛሬም ነገም የኛ የተገለጠ ሕያው አምላክን ነው የምናመልከው። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ልጁ እንደገለጸልን እንደተረከልን የተነገረ ማለት ነው። ቁርአንሽም ላይ ሱራ 3 49 ላይ ገይብ የሆኑትን ነገሮች እንኳን ኢሳ እንደሚናገር እንደሚያውቅ ይናገራል። ስለዚህ እኛ አምላካችን ጉዳይ ላይ በግልጽ ተነግሮናል። ፍቃድ ነው የሚቀው ይ እናንተ ጋር ደግሞ ስንመጣ የተገለጸላችሁ እንዴት ወሲብ ማድረግ፣ ስንት ማግባት፣ ገነት ውስጥ ሁር ላይን የሚባሉ አሉ። ድንግልናቸውን ሴቶችን ስትወስዱ ድንግልናቸው ይመለሳል። ብዙ ምግብ በትልቅ እየሳህን ትበላላችሁ። ሰፊ በብርጭቆ ጠጅ ወይን ትጠጣላችሁ። ጡታቸው ግትር ያለ ሳክ ማያደርግ ነው። ትልልቅ በየ60 ማይሉ ሴቶች የሚቆሙ አሉ። ይሄ ነገር ተገልጦላችኋል። ሽንት ቤት ገብታችሁ ስትወጡ ምን ማለት አለባችሁ? ስገቡ ምን ማለት አለባችሁ? ምግብ ስበሉ እንዴት ነው እሱ? ቂጣችሁን በየትኛው እጃችሁ ነው መታጠብ ያለባችሁ? ወሲብ ስታደርጉ ምን ማለት አለባችሁ? ስንት ባሪያን ወሲብ አድርጋችሁ ከዛ እንዴት ነው እሱ? በጾም ወቅት ላይ የፃን ልጅን በእጇ እንዴት ወሲብ ማድረግ አለባችሁ? በአዳምጪ የእናንተ ጋር በደንብ የተገለጸ ነው ማውራው። ስለ አምላክሽ ሲባል ግን አልተገለጠም። ስንት አካል አለው አምላክሽ? አላቅም። የተገጣጠመ ነው የተነጣጠለ? አላቅም። ይወርዳል። እንዴት ነው የሚወርደው? አላቅም። ወንድሜ አሁን ሌላ ነገር ውስጥ ገባህ እኮ እያስረዳኸኝ ያለኸው የገባኸው ሌላ። ይበቃሻል። ሚዩት ማድረግ ሳይሆን ይበቃሻል።
ኦኬ ሱሱ እኮ የኔ ጥያቄ አለኝ። እሺ አላህ ቃሉ ፍጡር ነው ፍጡር አይደለም? እሱን እኔ ልጠይቅህ አይደለም እንትን ልጠይቀኝ አይደለም። ፍጡር ነው ፍጡር አይደለም? ይሄንን ማወቅ ከፈለክ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ኦኬ ፍጡር አይደለም ካልሆነ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ማለት ቁርአን ነው። ቁርአን ፍጡር ቆይ እኔ ልጠይቅህ ይሄንን ተው እሺ። እንትን እግዚአብሔር ሲሰቀል ጸልቷል ወይስ እንደሚባለው ጸሎት አድርጓል አላደረገም? ጥቀሽና ጥቅሱን ጠይቂ። እግዚአብሔር ራሱ አሁን እግዚአብሔር ተሰቅሏል ብላችሁ እናንተ ታምናላችኋል። እናንተ ኃጢአት ሞቶልናል ተሰቅሎልናል ብላችኋል። እሺ እና ያኔ ሲሰቀል ጸሎት አድርጓል አላደረገም? እሱ እግዚአብሔር ማለት ምን ማለት ነው? አምላክ ከሆነ ያኔ ጸሎት ማለት ወደ ፈጣሪው ፈጣሪ ሆይ ብሎ እንትን ብሏል አላለም? ኤኒዌይስ ጸሎት ማለት ኮሚኒኬሽን ነው። አንዱ ከአንዱ ጋር ኮሚኒኬት የሚያደርግበት። ወልድ ከአብ ጋር ኮሚኒኬት ያደርጋል፣ አብም ከወልድ ጋር ኮሚኒኬት ያደርጋል። ጸሎትን እንደዛ ነው የምንረዳው እኛ። ክርስቶስ ግን በመስቀል ላይ ሆነ ቆይ የእኛን ጸሎትና ምልጃችንን አቅርቦልናል አንዴ በመስቀል ላይ ሆኖ። ምክንያቱም በብሉይ ኪዳን ሲያለቅሱ ነበረ፣ ሲጮሁ ነበረ። ለምሳሌ አምላኬ አምላኬ ለምን ተውከኝ አንቺ ያልሹ ወደ አምላኩ ዳዊት ይህንን ጩኸት ሲጮኸው ነበረ። መዝሙረ ዳዊት ምዕራፍ 22 ላይ ከቁጥር 1 ጀምሮ ክርስቶስ የመጣው ቤዛ ሊሆን ነውና የነቢያቶቹን ጩኸት ተሸክሞ ጮሆላቸዋል። በስጋው ወራት ይህንን ጮሆላቸዋል። ከአብ ጋር ኮሚኒኬት ያደርጋል ወልድ ወይ? በሚገባ አብ ከወልድ ጋር ኮሚኒኬት እንደሚያደርገው ወልድም ከአብ ጋር ኮሚኒኬት ያደርጋል። ጸሎትና ምልጃን አቅርቦልናል። አላህ ግን ምልጃ ያማልዳል። ለምሳሌ ሱራ 6:51 ወይ ሱራ 5:51 ላይ አንዴ አላህ ይጸልያል። ወደ ማን ነው የሚጸልየው? ወደ ማን ነው ምልጃ የሚያቀርበው? አላህ ምልጃ ወደ ማን ነው የሚያቀርበው? አላህ አይጸልም። ለማን ነው የሚጸልየው? ያማልዳል አላህ ማታ ያማልድም። እራሱ እኮ አላህ እኮ ማለት ሱራ 6:51 ላይ እንደከፈተልኝ ክርስቲያን አማላጅ ነው አይደለም? አላህ አማላጃችሁ ማን ነው? አማላጃችሁ ማን ነው? እኛ ነን እንጂ አላህን የምናመልከው። አላህ የሚያመልከው ነገር የለውም። ምክንያቱም አሁን አማላጃችሁ ማን ነው? ማታ አማላጅ ማለት አማላጅ አላችሁ የላችሁም? ሸፋ የሚሆንሽ ማን ነው? ጥያቄውን አስተካክል። እንደው ሸፋ አማላጅ ምንድን ነው? ያኔ አላህ ለማለት ነው። ምልጃ አይ ሆን ብላ እኮ ምልጃን አታውቂም? እሺ አሁን እሱን ተው። እኔ አሁን ጠይቄ የመጣሁት ስለ ለምን ተዋለሁ? አላህ አማላጅም ነው ይላል። አማላጅ ወደ ማን ነው የሚያማልዳችሁ? እኛ ነን ወደ አላህ የምንጸልየው እንጂ አላህ አይጸልም። አማላጅ ነው ይለዋል እኮ ይኸው አማላጅ ነው ይላል። ከሱ ሌላ አማላጅ የለም ይላል። ባይዞ በገነት ውስጥ እንትን ላይ ሄዶ ደግሞ ኢብን ከስር እንደሚናገረው ከሆነ አላህ ሲጸልይ አግኝቶት ቆይ ይለዋል ጅብሪል መሐመድን ምንድነው ሲል አላህ እየጸለየ ነው ላይ እርዳታ አማላጅ ለሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በርሱ በቁርአን አሰፈረ ነው እንጂ የሚለው አላህ ያማልጃል አላለም። ኦኬ ስለዚህ ከሱ ሌላ አማላጅና ረዳት የሌለ ይላል አይደለ? ረዳትና አማላጅ እሱ ብቻ ነው አይደለ? አዎ። ኦኬ ስለዚህ ወደ ማን ነው አላህ የሚያማልድሽ? አላህ ያማልደን ማለት እኛ ነን ወደ አላህ የምናመልከው እንጂ አላህ ወዴት ያማልዳል? ረዳትሽ ማን ነው? ረዳት ማለት ረዳት የሚሆንሽ እሱ ብቻ ነው። ረዳት የምትዩ ማንን ነው? አላህን ነው የምንገዛው። እሱ ብቻ ነው። አማላጅ የምትዩ ማንን ነው? አላህን። አማላጅሽ ነው?
አላህን ነው የምናመልከው። خلاص እኔ ከዚህ በኋላ ጠይቀኝ። የምታመልኪው አልጠየቅኩሽም። የሚያማልድሽ አማላጅሽ ማን ነው? ሃይ አንተ ሲጀመር ማለት ነው አማላጅ ነው ያልኩሽ፣ አምላኪ ያላልኩም። ፕሊዝ እሺ፣ እሱን ተው። የምታመልኪው አልወጣኝም። አማላጅሽ ማን ነው? ነገ ጠይቄ እመጣለሁ። ነገ ጠይቄ እመጣለሁ። እኔም ጠይቄን ብቻ አሁን መልስልኝ። ቀጥይሽ መልስልኝ። እኔም ጠይቅህ ኢየሱስ ለማን ነው የጸለየው? እንደዛ ሲሰቀል ለማን ነው የጸለየው? ቅድም ነገርኩሽ እኮ የነቢያቱን ጸሎትና ምልጃ ጩኸታቸውን ሁሉ ጮሆላቸዋል። ቤዛ ሊሆን ስለመጣ ጮሃል። ያንን ጩኸታቸውን የነሱን ምን ቤዛ ሆኗልና ካሳ ስለሆነ አንድም የነሱን ጩኸት ሲሰቀል ያለው አንደኛ ወደ አባቱ፣ አንደኛ ወደ ራሱ ጸሎትና ምልጃን ያቀረበው ወደ አባቱ ወደ ራሱ። ምክንያቱም የአባቱ የሆነ ሁሉ የሱ ነው፣ የሱ የሆነ ሁሉ አዳምጪ ፕሊስ፣ የልጁ ስለሆነ ማለት ነው። አንዲት ፍቃድ፣ አንዲት ስልጣን ስላለች፣ አንዲት አገዛዝ ስላለ ማለት ነው። ስለዚህ ምንድነው እሱ ኮሚኒኬሽን አለ በአብና በወልድ በመንፈስ ቅዱስ መካከል መገናዘብ ተገናዝቦ አለ ብለን እናምናለን እኛ። ስለዚህ ኮሚኒኬሽን አለ። ነገር ግን በመስቀል ያንን የነቢያቱን ጩኸት ጮሆላቸዋል። አንድም ለእኛ ምሳሌ ሊሆን እኛ መጸለይ እንዳለብን ሊያስተምረን ያንን ጸልዮ ጸሎት እንድንጸልይ አስተምሮናል። ሳይፈተን አይደለም፣ ተፈትኖ ፈተና እንዴት ማለፍ እንዳለብንም አስተምሮናል። ምክንያቱም እሱ ፍጹም አምላክ እንደመሆኑ ፍጹም ሰው ነውና ለእኛ እያንዳንዱ በመስቀል ላይ ያንን ለምሳሌ የሚሰሩትን አያውቁምና ይቅር በላቸው ብሎ ራሱ ይቅር የሚል እኮ ነው። ማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 5 ጀምሮ፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 5 ጀምሮ ኃጢአተኛውን ኃጢአት ተማረች እያለው ነበረ፣ ይቅር እያለው ነበረ። ነገር ግን እዛ ላይ ደግሞ የሚሰሩትን አያውቁም ይቅር በላቸው ሲል እናገኘዋለን። አባቱ ይቅር ቢል ልጁ ይቅር አላለም ማለት አይደለም። ምክንያቱም የአብ የሆነ ሁሉ የወልድ ስለሆነ፣ የወልድ የሆነ ሁሉ የአብ ስለሆነ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ እንደሚናገረው ያንተ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያንተ ነው ስለሚል ማለት ነው። ስለዚህ አባቱም ይቅር ይላል፣ ልጁም ይቅር ይላል። ምክንያቱም አባቱ ይሰራል፣ ልጁም ይሰራል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እስከ 18። ስለዚህ እንዲህ ሆነ። ይህንን ምሳሌ አድርጎ ለምሳሌ እንትናን እናገኘዋለን። እስጢፋኖስ ምዕራፍ 7 ላይ ሐዋርያት ሥራ ላይ ስትመለከቱ ከቁጥር 56 ጀምሮ ሲወግሩት የሚሰሩትን አያውቁምና ይቅር በላቸው እያለ ወደ ክርስቶስ ጸሎት ሲያደርግ እናገኘዋለን። ነፍሴን ተቀበል ብሎ ጌታ ሆይ ነፍሴን ተቀበል እያለ ወደ ጌታ ወደ ክርስቶስ ጸሎት ሲያደርግ እናገኘዋለን። ማ እስጢፋኖስን ማለት ነው። ነፍስን የሚቀበለው ይቅር የሚለው ጌታ መሆኑን ማን ነግረናል? እስጢፋኖስ ማለት ነው። ነፍስን የሚቀበል ይቅር የሚል ጌታ ነው። ማ በሰማይ ያየው ጌታን አየው። ከዛስ ኃጢአታቸውን አትቁጠርባቸው ይቅርም በላቸው ካለ በኋላ ነፍሴን ተቀበል አለ። ነፍሴን ተቀበል ማ እስጢፋኖስ ከማን የተማረውን? ክርስቶስ በመስቀል ላይ የጸለየውን የተማረውን ለሌሎች ይቅርታ ማድረግ እንዳለብን። ምክንያቱም ሁለተኛ ጴጥሮስ እሺ በቃ አሁን እዚህ ላይ አቁምና እኔ ይሄንን ሁሉ እንዴት ነግሬ ሳይሆን የፈለኩት ኢየሱስ ሲሰቀል አምላኬ አምላኬ ለምን ተውከኝ ብሏል አላለም ነው ያልኩት። ልመልስላት ነው እፎይም በዛው ረፍት እንድታረግ ብሏል ያለበት ምክንያት እፎይ ነግሮሻል። ሌላው ደግሞ ያለበት ምክንያት ለማን ነው እንደዚህ ያለው? እኮ ልነግርሽ እኮ ነው። አባቱን ነው የጠራው። ምክንያቱም ኢየሱስ ክርስቶስ አብን አባቴን አብ ትንቢት አባት አለው። አዎ እሱም አብ ይባላል። ኦኬ እናቱ ድንግል ማርያም በምድር ላይ በስጋ ሲገለጥ እናት አለችው። እሷ ድንግል ማርያም ትባላለች። አስቀድሞ በስጋ ከመገለጡ በፊት ግን የእግዚአብሔር ልጅ ይባላል። ማስረጃ ልስጥሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ጀምሮ ስታነቢው ቅዱስ ገብርኤል ለድንግል ማርያም መጥቶ የምትወልጁ የእግዚአብሔር ልጅ ነው ብሏታል። ስለዚህ አዎ እግዚአብሔር አብ ልጅ አለው። ማን ነው የሚባል? ወልድ ኢየሱስ ክርስቶስ የሚባል የባህሪ ልጅ አለው። እሺ እንደዛ ከሆነ እናንተ እኮ ማምለክ ያለባችሁ እግዚአብሔርን ነው እንጂ ኢየሱስና እግዚአብሔር ይለያያሉ ማለት ነው። እግዚአብሔር ኢየሱስ ተወለደ። እግዚአብሔር ደግሞ ለማርያም ምን አለ? ከኢየሱስ ተወልጃለሽ ነው ያልከው። እንደሱ አይደለም። እሺ በደንብ ስሚኝ። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ነው። አሁን እኮ ብዙ ቦታ ረገጥሽ። ወደ እንትኑ ቆይ ልመልስሽና ወደዚህ እመለሳለሁ።
ትንቢትን ለመፈጸም ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ያለው ትንቢት አለ አስቀድሞ የተነገረ በመዝሙረ ዳዊት መዝሙር 21 ላይ እና 22 ስታነቢ ስታጠኚ መዝሙረ ዳዊት መዝሙር 22 ስታነቢ አምላኬ አምላኬ ለምን ተውከኝ የሚል ትንቢት አስቀድሞ በዳዊት ተነግሯል። ስለዚህ ያንን ትንቢት ጌታ ለመፈጸም በመስቀል ላይ በወጣ ጊዜ አምላኬ አምላኬ ለምን ተውከኝ የሚለውን ጩኸት ጮኋል። ለምን ቢባል እኛ ምን እናምናለን መሰልሽ? ኢየሱስ ክርስቶስ ቤዛችን ነው፣ ኢየሱስ ክርስቶስ አዳኛችን ነው፣ ኢየሱስ ክርስቶስ አስታራቂያችን ነው፣ ታራቂያችን ነው ብለን እናምናለን። ያ ደግሞ የሚሆነው በመስቀል ላይ በሚደረገው እርቅ ነው የሚደረገው። ስለዚህ መስቀል ላይ እርቅ እያገኘን ነው። በምን የእኛን ጩኸት የነቢያቱን ጩኸት ሁሉ ሲጮሁ የነበሩትን ያን የምህረት ጩኸት ትንቢት ስለተነገረ ያንን ትንቢት በመስቀል ላይ ተፈጸመ። ምን የሚል አምላኬ አምላኬ ለምን ተውከኝ የሚለው እሱ ተነገረ ማለት። ሁለተኛው ደግሞ ኢየሱስ ክርስቶስ ቅድም እፎይ እንዳለሽ የቃልም የተግባርም መምህር ነው። ለምሳሌ በሰቀሉ ጊዜ ቢቀጣቸው ኖሮ አስቀድሞ በቃል ያስተማረው ትምህርት አለ። ምን የሚገሏችሁን፣ የሚያሳዷችሁን፣ የሚገርፏችሁን ጸልዩላቸው፣ ይቅር በሏቸው፣ ስለነሱ ምሕረት ጠይቁ፣ ጸልዩ ብሎ አስተምሯል። አየሽ። ስለዚህ አሁን በመስቀል ላይ የሰቀሉትን ሰዎች ኦልሬዲ በትምህርቱ እንደዚህ ብለው ስላስተማረ በተግባር ደግሞ ለእኛ ምሳሌ ሊሆነን መከራ ሲያደርሱባችሁ፣ ሲያሳድዷችሁ፣ ሲገሏችሁ ስለነሱ ጸልዩ፣ ይቅር በሏቸው፣ ጸልዩ፣ ምሕረትን ለምኑላቸው ብሎ ስላስተማረ የቃልም የተግባርም ትምህርት አስተማሪያችን ስለሆነ ክርስቶስ ይህን አደረገ ማለት ነው። በተረፈ ግን አምላኬ አምላኬ ለምን ተውከኝ ያለው ትንቢት እና ደግሞ ፍጹም ሰው ስለሆነ ፍጹም ሰውነቱን እያሳየን ነው እንጂ አብ በልጦ ወልድ አንሶ አይደለም። የሚገርምሽ ነገር እህት ዓለም እዛው ላይ ደግሞ በቀኝ የተሰቀለውን ደግሞ ክርስቶስ ኢየሱስ ይቅር ይለዋል። እንዲያው ወደ አባቱ ሳይለምን ሳይጠይቅ በቀኝ የተሰቀለውን ይቅር በለኝ ሲለው ክርስቶስን እግዚኦ መሐረነ ክርስቶስ ወይ ዳግም በመጣ ጊዜ በመንግስት አስበኝ ሲለው አሁን በገነት ትኖራለህ ብሎ እዛው ደግሞ ይፈርድለታል። ይታረቃልም ያስታርቃልም። ሁለቱንም በመስቀል ላይ አይተናል ማለት ነው። ስለዚህ በመስቀል ላይ የተደረገ ያ ነው። እሺ ሁለተኛ ደግሞ ጥያቄ ያው እናንተ የምታመልኩት አንድ ፈጣሪ ብቻ ነው? አዎ ያ አንድ አምላክ አለ። አንድ አምላክ አንድ መለኮት አለ። እውነት ነው። ያኒ ሁሉም ሆኖ ግን አንድ ፈጣሪ ነው ማለት ምድርንም ሰማይንም የፈጠረው አንድ እግዚአብሔር ነው ብላችሁ ነው የምታምኑት? አንድ አምላክ አለ። አንድ አምላክ ስንል ቁጥር እየጠራን አይደለም። አንድ አምላክ ስንል እርሱን የሚያክለው እርሱን የሚከታከለው የሚተካው የሚመስለው መለኮት ያለው ሌላ የለም። እርሱ ብቻ መለኮት የሆነ አምላክ አንድ መለኮት አንድ አምላክ አለ። እሺ እና ስለዚህ አሁን ኢየሱስ ከማርያም ከወለደ ኢየሱስ ማለት እግዚአብሔር ነው ማለት ነው። አሁን እግዚአብሔር የሚለው ስም እግዚአብሔር የሚለውን ስም አሰዳሽ በክርስትናው አስተምህሮ የእግዚአብሔር ስሞች ማንነቱን ይገልጣሉ። ለምሳሌ ኤልሻዳይ፣ አዶናይ፣ ጵንኤል፣ ያህዌ በእግዚአብሔር ብዙ ባህሪዎቹን ማንነቱን የምንገልጥበት ስም አለ። እግዚአብሔር የሚለው ደግሞ እኛ ኢትዮጵያን ቋንቋችን ግዕዝ ስለሆነ የግዕዝ ቃል ነው። ለምሳሌ በእኛ በክርስትና አስተምሮ ሁሉም በየቋንቋው እግዚአብሔርን ይጠራዋል። ለምሳሌ አሁን እግዚአብሔር ስልሽ ኢትዮጵያዊ ስለሆንኩኝ ግዕዝ ተናጋሪና አማርኛ ቋንቋ ተናጋሪ ስለሆንን እግዚአብሔር የሚለውን እንጠቀማለን። በሌላ ሀገር ደግሞ በየሀገራቸው በኦሮምኛም በትግርኛም በየሀገራቸው የራሳቸውን ነገር በየቋንቋቸው እግዚአብሔር ይጠሩታል። በእኛ በክርስትናው እግዚአብሔርን በየቋንቋችን እናመሰግነዋለን። ስለዚህ እግዚአብሔር ስንል እግዚ እና አብ እና ሄር የሚል ነገር ታያለሽ። እግዚ ማለት በግዕዝ ጌታ ገዢ እንደማለት ነው። አብ ሲባል ደግሞ የሁሉ አባት የሆነ እንደማለት ነው። አብ የሚለው በራሱ ግዕዝ ነው፣ አባት ማለት ነው። አቡ የሚለው አብ። ከዛ ሄር ሲባል ደግሞ የሁሉ ገዢ፣ የሁላችንም ፈጣሪ፣ የሁላችንም አስገኝ ስንል እግዚአብሔር የሚለውን እንጠይቃለን። ስለዚህ አንድ እግዚአብሔር አለ። ምን ያደረገን? የገዛን የፈጠረን፣ ሁላችንም ያስገኘን፣ ሁላችንም የሚመግበን የሚጠብቀን። አዎ አንድ እግዚአብሔር አለ። ያ እግዚአብሔር ግን በሶስት አካል ተገልጧል ብለን እናምናለን። አንድ አምላክ አለ። የአንድ መለኮት አንድ አምላክ በሶስት አካል ተገልጧል። በሶስት አካል መገለጡ ግን ሶስት አምላክ አያሰኘውም። ለምሳሌ አንቺ ነፍስሽ፣ ቃልሽ እና ሕያውነትሽ አንድ ላይ ያሉ ናቸው እንጂ ሶስት ሰው አትባይም። ለምሳሌ አይደለ? ለምሳሌ አንቺ አሁን ነፍስ አለሽ አይደል? ሕይወት አለሽ አይደል? ነፍስ
ደግሞ እንትን አለሽ አይደለ? እስትንፋስ አለሽ አይደል? አለኝ። ኦኬ። ከዛ ደግሞ ቃል አለሽ አይደል? እኮ እናንተ ይሄን ሁሉን አርጋችሁ እንደዚህ ሶስት ነው የምትሉት። ይሄንን መንፈስ በአካል ሶስት እንላለን። የአንድ ሰው በአካል ሶስት ማለት አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው። ለምሳሌ ኢየሱስ ክርስቶስ እኔና አብ እያለ እኔ ብሎ ራሱን፣ አብ ብሎ ደግሞ አባቱን ይናገራል። ስለ መንፈስ ቅዱስ ደግሞ እርሱ መንፈስ ቅዱስ ብሎ ደግሞ ይጠራዋል። ስለዚህ እኔና አብ ስላለ ወልድ አብ አይደለም፣ አብ ወልድ አይደለም። ግን ወልድ አብ አለመሆኑ አብ ወልድ አለመሆኑ ሶስት አምላክ ሳይሆን አንድ አምላክ ነው ያለው። ምክንያቱም ያለችው በአብ በወልድ በመንፈስ ቅዱስ በአካል ሶስት ቢሆንም ግን በመለኮት ግን አንድ አምላክ አንድ ፈጣሪ አንድ መለኮት እናመልካለን ማለት ነው። በቃ ይበቃ። እሺ አሁን ለምሳሌ አሁን እናንተስ ስንት ስትሉ የሆነ ነገር ስትጠየቁ የሆነ ነገር ስትመሉ እግዚአብሔርን ብላችሁ ነው መማር ያለባችሁ? መማር የለብንም። በአንዳንድ ሰዎች ካለማወቅ ካለመማር የተነሳ የእግዚአብሔርን ስም ይጠራሉ። በመጽሐፍ ቅዱሳችን ስሙን እየጠራ እንዳንምል ተከልክለናል። የኛ በራሳችንም ስም እንዳንምል ተከልክለናል። በመላእክትም በቅዱሳንም ስም እንዳንምል ተከልክለናል። የተባለው ምንድነው? እውነት ከሆነ እውነት በሉ፣ ሐሰት ከሆነ ሐሰት በሉ የተባለው። ሰዎች ግን ካለመማር ወይ ደግሞ ቸልተኛ በመሆን ስመ እግዚአብሔርን እየጠሩ ይምላሉ። ትክክል አይደለም። እሺ አሁን ማርያም እንትን አምላክ አይደለችም። አምላክ ሆናም አታውቅም። የፍጡር አምላክ የለም። ማርያም ትላላችሁ? አኮ ቅድም ነገርኩሽ እኮ። ማርያምን ስንል ለምሳሌ እኔ እምላለሁ ማርያምን ስል ግን ስለምወዳት ልክ አሁን ለምሳሌ አንዳንድ ሰው በእናቱ ይምላል፣ በአባቱ ይምላል፣ በወንድሙ በሚስቱ በባሏ። ለምሳሌ አንዲት ሚስት እቃ ሲወርቅባት እፎይ ድረስ ልትል ትችላለች፣ ያኔ ድረስ ልትል ትችላለች። ይሄ ማለት ግን አመለከሽ ማለት አይደለም። የሚምልም አለ። ለምሳሌ ሚስት በባሏ ልትምል ትችላለች፣ ባል በሚስቱ ሊም ይችላል። ይሄ ግን ማምለክ አይደለም። በሚወዱትና በሚያፈቅሩት ነገር መማላቸው ነው እንጂ ወይም ትክክለኛ ለመሆኑ በሚወዱት ነገር ማስቀመጣቸው ነው እንጂ ያመለኩ አይደለም። ስለዚህ ማርያምን ብለን ብንምል እንዲያው ማርያምን ስለምንወዳት ነው እንጂ ፍቅራችንን ለመግለጥና በምንወዳት ነገር እንዲያው እውነት መናገራችን ለማሳየት ነው እንጂ እሱም ትክክል አይደለም። ግን እንደዛ የሚያደርግ ሰው ማርያምን አምላክ ስለሆነች አይደለም፣ አምላክም አይደለች። ለምሳሌ አምላክ ብትሆን አምላክ ናት ብዬ ለአንቺ መናገር እኮ አይከብደኝም። ለአንቺ ብዬ ምክዳት ማርያም የለችም። በቃ እኛ አናመልክም። ማርያም አምላካችን ሆና አታውቅም፣ መመለክም አይገባትም፣ ፍጡር ናት። ግን ከፍጡራን ደግሞ የከበረች ናት። ለምን? የጌታን የወለደች ናት፣ አምላክ የወለደች ናት ብለን እናምናለን። በዚህ የከበረች ናት። እሺ ደግሞ ሌላ ሲቀጥል መጽሐፍ ቅዱስ አሁን ከእናንተ ከሰማያት እግዚአብሔር ይልክላችኋል ወይስ ከየት ነው እናንተ ነው የምትጽፉት? እሺ መጽሐፍ ቅዱስ ከሰማይ የወረደ አይደለም። እናንተ እስልምናው ላይ እንደሚባለው ከሰማይ ወረደ የሚባል መጽሐፍ በክርስትናው የለም፣ የወረደም የለም። እውነቱን ለመናገር ግን በክርስትናው ምንድነው እግዚአብሔር መንፈስ ቅዱስ እግዚአብሔር ጥበብን ሚስጥርን ለአገልጋዮቹ ለነቢያቱ ኋላም ለሐዋርያቱ ይገልጣል። ሐዋርያቱ ደግሞ እኛ በምንረዳው መልኩ ደግሞ ጽፎልን አስተላልፈውልና ብለን እናምናለን። በመንፈስ ቅዱስ ተመርተው መጽሐፍ ቅዱሱ እንደሚነግረን ማንም ከገዛ ፈቃዱ ትንቢትን አይናገርም፣ ይልቁንም በመንፈስ ቅዱስ ተመርተው ይጽፋሉ ይናገራሉ እንዳለው እግዚአብሔር ጥበብና ሚስጥርን እየገለጠላቸው እኛ በምንረዳው መልኩ ጽፈውልናል እንጂ የተጻፈ ነው እንጂ ከሰማይ ወረደ መጽሐፍ አይደለም። እሺ እንደዛ ከሆነ አሁን ለምሳሌ እግዚአብሔር አምልኩኝ ያለባችሁ ቦታ አለ? እግዚአብሔር አምልኩኝ ምን ማለት ነው? ጥያቄሽ አልገባኝም። ያኔ አሁን ለምሳሌ አላህ እኛን አምልኩኝ ብሎ ተናግሯል በቁርአን ላይ ማለት ነው። ልክ እንደዚህ መጽሐፍ ቅዱስ ላይ ደግሞ እግዚአብሔር አምልኩኝ ብሏችኋል? አዎ እንደውም የመጀመሪያው የሚገምጅ ትእዛዝ እግዚአብሔር ከሰጠው ትእዛዝ ውስጥ አንደኛው ከኔ ሌላ አማልክትም እንዳታመልኩ ብሎ ነው። ከኔ ሌላ አምላክ እንዳታመልኩ። የት ላይ ነው ያለው? እሺ እንግዲህ 10 ትእዛዛት ልስጥሽ። ቆይ መጽሐፍ ቅዱስ ልክፈትና ላሳየሽ፣ ችግር የለው። እሺ ክርስቲያን ነበርሽ እንዴ በፊት? ትችላለሁ ሜይ ቢ መዝሙር ያሬስ ወላሂ አልሐምዱሊላህ እኔ ስፈጠር ሙስሊም ነኝ። ስትፈጠር ጀምሮ እስካሁን ድረስ ሙስሊም ነኝ አልሐምዱሊላህ። እሺ ይሁን መልካም። እሺ ክርስቲያን ዘዳግም 4:35ን ክፈትላት። ኦኬ
መጀመሪያ ከዘጸአት ጀምርላትና ዘጸአት 34 14ን አሳያት። እኔ የምፈልገው እግዚአብሔር እኔን አምልኩኝ ብቻ ያለባቸውን ቦታ ብቻ ነው እኮ ላሳይሽ ነው። እሺ ከኔ አምላክ እንዳታመልኩ ያለው። እሺ ዘጸአት 34 ምን ይላል? እስቲ አንብቢው። ቀናተኛ የሆነ እግዚአብሔርን ቅንዓት ያለው አምላክ ነውና ሌላ አምላክ አትስገድ እኮ። ይሄ እኮ ማነው? እግዚአብሔር እኮ አይደለም ያለው። ማን ያለው? እግዚአብሔር እኮ እኔን አምልኩ እኮ ያለ የት ነው? እኔን አምልኩ ብሎ ያለባችሁን ቦታ ነው እኮ የጠየቁት። አሁን ይሄ ማን ያለው? እሺ ችግር የለውም ጨምርልሻለሁ። ስሙ ቀናተኛ የሆነ እግዚአብሔርን ቅንዓት ያለው አምላክ ነውና ሌላ አምላክ አትስገድ። ሌላ አምላክ አትስገድ። ኦኬ ቆይ ልመጣልሽ ነው። አሁን ይሄንን በደንብ አስተዊ። ስሙ ቀናተኛውን አምላክ ኦኬ፣ ሌላ አምላክ አትስገድ ይላል አይደለ? ምክንያቱም በስሙ እግዚአብሔር አይደራደርም፣ በአምልኮቱ እግዚአብሔር አይደራደርም። ይሄንን ታዲያ ከየት ነው የመጣው መሰለሽ? ሂድልኝ አንዴ ክርስቲያንዬ፣ ኦሪት ዘጸአት ምዕራፍ 20 ቁጥር 3 እሺ ይኸው እግዚአብሔርም አምላክ እኔ ነኝ አለና ከኔ በቀር ሌሎች አማልክት አይሁኑልህ። እሺ ከኔ በቀር ሌሎች አማልክት አይሁኑልህ። ይኸው ከሰማይም በሰማይም በላይም በሰማይም ካለው በታችን በምድር ካለው በምድር በታች ባለው ነገር የማናቸውን ምሳሌ የተቀረጸው ምስል አንተ አታድርግ፣ አትስገድላቸውም፣ አታመልካቸውም ይላል። ይህን የተናገረው እግዚአብሔር ነው። ኦኬ ማንንም እንዳታመልክ እኔም ብቻ አምልክ እያለ ነው። ኦኬ እዛው ዘጸአት 23 13ን አውጣላት። አንድ ሁለት ጥቅስ ጨምርሽ ነው ይበቃኝ። ዘጸአት 23 13 ምን ይላል? ያልኳችሁንም ነገር ሁሉ ጠብቁ። እግዚአብሔር ነው ያለው። ያልኳችሁን ነገር ሁሉ ጠብቁ፣ የሌሎችንም አማልክት ስም አትጥሩ፣ ከአፋችሁም አይሰማ ይላል። እሺ በቃ ሌላ አማልክት እንዳታመልኩ፣ ጣዖታትን እንዳታመልኩ፣ ማንንም እንዳታመልኩ፣ ስማቸውንም እንዳትጠሩ፣ እኔ የኔን ስም ብቻ ጥሩ፣ ማንም አምላካችሁ እንዳይሆን እኔ ብቻ አምላካችሁ ነኝ ብሏል እግዚአብሔር። በጣም ብዙ ነው ግን እቺ ጥቂት ይበቃሻል። አይበቃም? ለዛሬ አይበቃሽም? እኔ ጨርሻለሁ። ፎይ ቴንክ ዩ ሶሶ ነገ ተነገ ወዲያ አፍራ ጥያቄ ካለሽ ነሂል መስዑድ ቀይ ብቃን ለዛሬ ደህና አደሩ። ያ ነገ መተው ጠይቅ ይችላሉ። እሺ አፍራ አለሽ? አለው ጥያቄ አለሽ? አይ የለኝም። አመሰግናለሁ ለትምህርትክ። እሺ በርቺ። ላምደሩ ፎይ እግዚአብሔር ይስጥልን፣ በርታልን። አንተም ረፍት አድርግ። ክርስቲያንም እግዚአብሔር ይስጥልን፣ በርቺልን። አፍራ እናመሰግናለን። ፎይ እሺ ሴቶች ዛሬ ይብቃን፣ ነገ እንገናኝ። ዛሬ ቶፒካችን ጥሩ ነበር። ተምራችሁበታል፣ ተምራችኋል፣ ተማምራችኋል። ወደ 2 ሰዓት ተኩል ተቀመጥም ማለት ነው።